ኳስ ወዳለሁ ግን በረኛ መሆን ነበር የምወደው። ኳሱ እስኪመጣ ልታነቡሉ ትችላለን። ዋና አሌክስ አብርሃና በቆቱ ስዩም ናቸው። በደንብ ተጫዋች ናቸው። ዝምተኛ ተጫዋች ይለዋል። ጸብ ካለ ኤፍሬም ተጣልቷል የሚባል እውነትህ ነው። ተወኝ ምናምን እንዳትለኝ ብያለሁ። ዛሬ ገና ነው የማወራው። አንተ ላይ ነው ያወራሁት። አንዲት ወዳጅ ነበረች ገርል ፍሬንድ ነው የሚባል ኦሪጂናል 90ዎቹ ነው ብያለሁ። ከ5 ብር ጀምሮ በልቻለሁ። ነገ ሊሆን እንደ ዛሬ ተደውሎ መጽሐፉ አልደረሰም የተባልኩት በጣም ከባዱ አጋጣሚ ነው። እጅግ በጣም የመፍረስ ስሜት ምን ማለት እንደሆነ እንዲገባኝ ይህን ግጥም እዚህ ጋር አቋርጠዋለሁ ብዬ ወረድኩ። የኔ ጌታ የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። ክቡራን ተመልካቾቻችን እንግዲህ ዛሬ ሁነኛ ሰው ከርቀት ሳየው ወደ መጨረሻ ላይ እናገራለሁ፣ ግን ደራሲ የጥበብ ሰው የወዳጆቹ ማዕረግ የሙያውን ማዕረግ ባለቅኔ ትልቅ የጥበብ መንገድን ይዞ ለኛ እንደ ቤተሰብ ከኛ ጋር የተቆራኘ ከኛ ጋር ያለ ምኞቴ የሆነ ሰው አጠገቤ ተቀምጧል። እንግዲህ በሱ ልክ አይደለም ዝቅ ብዬ ብቻ የሱን በረራ ለማሳለጥ እዚህ ጋር ተገኝቻለሁ። ኮልፌ ቤቴ ነው። ታይዋንም በኔ እድገት ውስጥ ሰዎቹ አስተዋጽኦ አላቸው። 18ም ፈጥኖ ደራሽም አጠና ተራም የኔው እድገት ላይ ትልቅ አስተዋጽኦ አላቸው። ምስጋና አለኝ ይላል። ልኳንዳ ደግሞ እንደ ታላቅ ኮርኩመውም እናትና አባቶች ደግሞ ከርክመውም እዚህ ጋር ለመድረሴ ትልቅ ምስጋና ቀን ጠብቄ ማወድስበትና ቃሌን ማወጣበትን ቀን እጠብቃለሁ ብሎ የሚፎክር በወዳጆቹ ለታናናሾቹ ትልቅ ብርታት ሞራል፣ ለታላላቆቹ ደግሞ በስስት ፍቅርንና ትልቅ ዕድሜን ከጥበብ ጋር የሚመኝ ለኩዮቹ ደግሞ በኩዮቹ አንደበት መከታ ሞራል እንደሚሆን ሁሌም ሰባኪ ብለው የሚጠሩት ዝምተኛ ተጫዋች ባለቅኔው ኤፍሬም ስዩም ከኛ ጋር ነው። ኤፍዬ የኔ አባት፣ እኔ አሁን ምኞቴም ስለነበረ እውነቱን ለመናገር የሰራ ሰው ታሪክ ያስቀመጠ ሰው ሁሉም ሰው ቤተሰቤ ነው፣ አውቀዋለሁ፣ የሰፈሬ ልጅ ነው፣ አሳድጌዋለሁ፣ ዘመዳችን ነው ይላል። እኔ ከነ ደምህ ከነ ሞገስህ ያው የኔ ሞገስ አንተ ጋር ይጠጋል እያልኩ አይደለም፣ ግን ከርቀት የሆነ እዛ 18 ያለችው አክስቴ ጋር በላይ የነ ሙሌ ቢናት የነ ጌታውን እናት የነ ለምለም እናት ጋር በደንብ አክስቴ ቤት የኖርክ አክስቴ ቤት የምትመላለስ ሁሉ የሆነ የወንድም አይነት ስሜት ነው የሚሰማኝ ከርቀት ባርናቆት ሳይ ማለት ነው። ለዚህ ዛሬ ደግሞ ፈጣሪ ፈቅዶ እዚህ ጋር አብረን ስለተቀመጥን በ90ዎቹ ስም በጣም ትልቅ ክብር አለኝ። በጣም ነው የማመሰግነው ሞዴል። አንተ ራሱ አክብረህ ወደህ ያው መቼም አዲስ አበባ ያለ ሰው ከአዲስ አበባ የወጣን ሰው አያጣውም። እንዲሁም እንኳን በስራ ተያይተን ቀርቶ ይህን ስላደረግ ስለጋበዝከኝ ምስጋና በጣም ሰፊ ነው። አመሰግናለሁ። ስለሚገባ ነው ማለት እውነት ለመናገር ከእግዚአብሔር በታች ኢትዮጵያ፣ ከኢትዮጵያ በታች እኛ 90ዎቹ እናከብርሃለን፣ ክብርም ይገባሃል። አይ ስለ እውነት ነው። ሁሌ አይገባኝም፣ ሁሌ ስብር፣ ሁሌ ዝም የማለቱ ነገር የጥበበኛ ወግም ባህሪም ሊሆን ይችላል። ለምን የምትነካውን ነው የምትሄድበትን የምትደርስበትን ነው የምታስበው። እኛ ደግሞ በሰጠህን ልክ ነው ደግሞ የምናስበው፣ በእኛ ልክ ማለት ነው። ስለዚህ እኔ እንግዲህ ያው እንደዚህ የተሽከረከርኩኝ በቃ ማወደሱም ቃል ሲጠፋብኝ አንተን የሚመጥንም ነገር ከአፌ ስል እንግዲህ ተው ብቻውን ሰዓት ከምፈጅ አሁን ወደ ቤተሰብነት ቀለል እንዲለኝ እኔም አንተንም እንዳላስጨነቅህ ውዳሴ እያበዛው ስለማትፈልገው ኤፍሬም ስዩም
የት ሰፈር እንዳደገ የት ደግሞ እንደተወለደ ተናግሬያለሁ። የት ተማረ፣ የሰፈር የትምህርት ቤት የልጅነት ትዝታውና አስተዳደጉ ምን ይመስላል? እስቲ እናውራ። በምስጋና ነው የምጀምረው። ምክንያቱም በዘመንህ ደግሞ ሰዎች መመስገን መከበር በጣም ትልቅ ነገር ነው። ጊዜ ዋጅቻለሁ ብዬ አስባለሁ ማለት ነው። በተለያዩ ስራዎች በተለያዩ ስፖርት ይሆናል፣ ሙዚቃ ይሆናል፣ ስነ ጽሁፍ ይሆናል ጊዜን የሚዋጁ ሰዎች እንዳሉት ሁሉ ያ ክብር ይሰማኛል። እሱ በአንተ በኩል የብዙዎቹን ስላገኘው አመሰግናለሁ። በጣም ነው ምስጋና ብዙ ነው። የተወለድኩት እንጦጦ ነው። የሚገርም እንጦጦ ኪዳነ የተወለድኩት እንጦጦ ጋር ነው። እስከ 2-3 ዓመቴ ድረስ የኖርኩት እዛ ነው። ከልኳንዳ በፊት ልኳንዳ ሙሉ ሰሌ ነው ያደኩበት ነው። በቃ ልጅነቴ ጀምረ ማለት ነው። ግን ውልደቴ ሲነሳ እንጦጦ ላይ ነው። ወደ ማርያም እና በስላሴ መሀል አካባቢ ላይ ባለ እዛ ስፍራ ላይ የተወለድኩት። ቁስቋም ከፍ ብሎ የተወለድኩት ግን ከ2 ዓመት ወይም እስከ 3 ዓመት ባለው ጊዜ እናቴ ኮልፌ መጣች። ኮልፌ ነው አሁን የኤፍሬም ህይወት መስርቶ ኮልፌ ልኳንዳ አካባቢ ነው የልጅነት ህይወቴ የጀመረው። የተማርኩት ሰላም በር የሚባል ትምህርት ቤት ደርግ ነው የሰራው። ሰላም በር የሚባለው ትምህርት ቤት የተሰራበት ስፍራ በእኔ በልጅነት እድሜ ውስጥ ሳስታውሰው ገብቼ እስክማርበትና ከመማሪ በፊት ሙሉ ጫካ ነው። ሰላም በር ጫካ ነው። ፊት ለፊት ፈጥኖ ደራሽ ፖሊስ ካምፕ አለ። በጎኑ የአቡነ ገብረ መንፈስ ቅዱስ ወይም ሰዋስወ ብርሃን ቅዱስ ጳውሎስ ቤተክርስቲያን ከጎኑ ፊት ለፊት ኪቢያድ የሰራው ኪራይ ቤቶች አስተዳደር ድርጅት የሚባሉ በወቅቱ መጠሪያ የሰራው የሊቢያው ጋዳፊ ሙአመር ጋዳፊ እሳቸው የአፍሪካ ህብረት ስብሰባ ቆይተው ሲወጡ እዛ አካባቢ ያሉትን ቤቶች እኔ የፈለጉትን አይነት ቤት ልስራ። በነገሩ ፕሮጀክቱ ትልቅ ነው። ፍጻሜው ልክ አልሆነም። የሰሩት ያስፈጸሙት ሰዎች ልክ ያልነበሩ ናቸው እንጂ ገንዘቡ ወጥቶ ከሳቸው ሙሉ በጀት የቻሉት እሳቸው ናቸው። ቆንጆ ቤቶች ልስራላቸው እና ይህን አካባቢ ደግሞ ለተለየ ይዋል ብሎ ከፍለዋ ተነስቶ የመጡ ሰዎች የሚኖሩበት አካባቢ እሱም ሙሉ ጫካ ነው። ከዚህ ጫካ ውስጥ ህፃኑ ኤፍሬም እያደገ መጥቶ ጫካው እየጠፋ እየተመነጠረ ትምህርት ቤት ተሰራ። መልካም ነው። ከዛ ደግሞ በዚህም ኪቢያድ የተባለው ቤቶች ተሰሩ። ጥያቄዎች ተነስተው ነበር። ሰውየው ያደረገው ወጪ እና የቤቶቹ ትንሽ የተወሰኑት ቤቶች በተለይ ጥሩ አልነበረም። ቅሬታ ነበር። የወቅቱ ፕሬዚደንት መንግስቱ ኃይለማርያም መጥተው ሲጎበኙ እኛ በሌላው የአስፓልት ዳር ቆመን የመመልከቱ እድል አለኝ። ያኔ 6 ዓመቴ ወይ 7 ዓመቴ ቢሆን ነው። እዚህ እድሜ ላይ ነበርኩት። የመጀመሪያውን ግን ከ1ኛ ክፍል እስከ 3ኛ ክፍል የተማርኩት አይነኩሉ ትምህርት ቤት የሚባል አለ። የት ነው? አሁን የአበቦች ፍሬ ይባላል። የግል ትምህርት ቤት ነበር በወቅቱ። ጋሻ አይነኩሉ ነው የምንላቸው። በእሳቸው ስም የተሰየመ ትምህርት ቤት ነው። ከ1 እስከ 3 እዛ። ምንድነው ምክንያቱ? በአብዛኛው ትምህርታቸው ጥሩ ነው። ሂሳብ፣ እንግሊዝኛ ከ1ኛ ክፍል ነው የሚጀምሩት በሚል ነው እዛ ገባ የነበረው። የመንግስት ትምህርት ቤት ከ3ኛ ነበር የሚጀምሩ። አይነኩሉ የት ሰፈር ነው? 04 ቀበሌ ነው። ኮልፌ ነው 04 ቀበሌ ውስጥ የነበረ ነው። ስለዚህ የልጅነት ብዙ ትልቅ ሰዎችም አስተምረዋል። በወቅቱ ትልቅ ሰዎችም ከኛ እድሜም በጣም የሄዱ ብዙ ትልቆችን አስተምረዋል። ቁጡ ናቸው። ዱላቸውም ትንሽ ያማራል። ከትዝታው ግን ዱላውንም አስታውሳለሁ። የመረረ ዱላ እና ዱላው ትምህርት ቤት ብቻ ስታጠፋ አይደለም፣ ሰፈር ውስጥ ያለም ጸባይ። እናቶች ሄደው ከጠቆሙ በማግስቱ በረፍት ሰዓት ትገረፋል። እኔ እሱ ድል እሱ ድል ገጥሞኛል በለው እንግዲህ ድልን በለው የመከርከሚያ ጊዜ አይደለ እና ከዛ 3ኛ ክፍል እዛኔ የተማርኩት። በኋላ ወደ ሰላም በርና ወዴት ነው የምንከፋፈለው? 18 ጋር ያለው ትምህርት ቤት እዚህ ይላል። 18 በኮምፕሬሲቭ አለ። ኮምፕሬሲቭ ታች ነው። አንደኛ ደረጃ 7 ደግሞ አለ። እሺ አንደኛ ደረጃ 18 በአጠና ተራ በኩል ያለ አንድ ትምህርት ቤት አለ። ስሙ የተዘነጋኝ እዛ ነው ምን ከፋፈለው። ያ ትምህርት ቤት ምን እንደሆነ ኮመንት ላይ ጻፉልን። ኤፊ ሲያስታውስ ደግሞ ኤኒታይም ደግሞ እንጠቅሳለን። በአጠና ተራ ትንሽ ገባ ብለህ አሁን አስፓልቱ ዝግ የነበረው ተከፍሎ መውረጃ ባለው በኩል ከዛ የሚመጡ ተማሪዎች ስላሉ ነው ሁለቱ ትምህርት ቤት የምንከፋፈል። እኔ የሚቀርበኝ በእርግጥ የሰላም በር ፊት ለፊት ነው። የአጥሩ ጫፍ ወደኛ ቤት ይቀርባል። እዚህ አካባቢ ነው እንግዲህ ህይወቴ የተመሰረተው። ሃይ ስኩል የት?
ሃይ ስኩል ኮልፌ ኮምፕሬሄንሲቭ ነው። ኮምፕሬሄንሲቭ ክለብ የጠራ ነው። ብዙ ስፖርተኞች፣ ብዙ የጥበብ ሰዎች ያለፉበት የተማሩበት የተራገጡበት ትምህርት ቤት ነው። እኔ ግን ቅድም ኪዳነ ምሕረት ነው የተወለድኩት ስትል ቁስቋምን አንስተሃል። የቁስቋምን ዳገት ስንወጣ ነው ኪዳነ ምሕረት የምንሄደው። እነዛ በእጅህ እንደዚህ ስትልጣቸው ነጭ ቀለም እጅህ ላይ የሚቆዩት አየሩን ኮምፕሊትሊ መቀየሩን የሚነግሩን ዛፎቹን እስቲ ግለጽልኝ። ወደ ኪዳነ ምሕረት ሲወጣ እነዛ ባህር ዛፍ የሚባሉት ነጮቹ ከዛፎቹ ምንጭ በጣም አስታውሳለሁ። የሚገርም ወይ 3 ጫፍ ላይ ያለው 3 ዓመት ምናምን በሚለው ብዙ ጊዜ ግን የልጅነት ነገሮችን በጣም ነው ማስታወሳቸው እና ለእናቴ አንዳንዴ ስነግራት ሰው ነግሮ ነው ትለኛለች። እድሜ በጣም ትንሽ ነውና ግን የሆኑ ትዝታዎች አሉ። አንዳንድ ማረሳቸው ነገሮች አወራ ነበር። ትዝ የሚለኝ እነዚህ የሚያጣብቀው ምንድን ነው የሚባለው? እሱ የታወቀ ነው። ፍሬ መልቀም አለ ምናምን የጦጣ ፍራንክ ምንለው እዛ ፍሬ እየለቀምክ የምትሆነው አለ። እሱን ደግሞ የሚጠበቡበት ነበሩ። የሆኑ ቅርጻ ቅርጽ የሚሰሩበት ምናምን ልጆች ደግሞ ነበሩ ጎበዞች እየሰፉት ምናምን። እኔ ከጫካ ጋር እንግዲህ ኮልፌም ጫካ ነው፣ እንጦጦም ጫካ ነው። አጋም አውቃለሁ፣ ቀጋ አውቃለሁ። አጋም ለመብላት ራሱ በጣም ትንሽ ወደ ጥልቅ ከፍ ብለን አቃቂን ወንዝ ተሻግረን ሁሉ እንሄድ ነበር። እዛ ውስጥ ደግሞ አቃቂ ወንዝን ካነሳን አይቀር የኮልፌ ልጅ ሁሉ ትዝታ የሆነው ትልቅ ነገር የምነግርህ የጉራጌዎች ማሳ አለ። እኛ ጥናት የምናጠናበት የጉራጌዎች ማሳ የሚጠራውም ስፍራው የጉራጌ ማሳ ደግሞ ማሳውም የነሱ ነው። እውነቱ ለማውራት በጣም ደስ የሚል ማሳ ነው። ነጭ ሽንኩርት አለው፣ ካሮት አለው፣ ምን አለው፣ የተለያዩ ተክሎች ከወንዝ ዳር ተጠቅሞ የሚሰሩት ነው። ወንዝ ዳር ነው ማሳው። ወይራ ሰፈርና እንደዛ አለ። በዚህ በፈጥኖ ደራሽ ጀርባ፣ በሰላም በር ትምህርት ቤት ጀርባ እዛ አካባቢ ነው ያሉ። ካሮት እናጥብ ነበር። ካሮት አጥበው ምንድነው አንድ ቅርጫ ካሮት አጥበህ አንድ ኮርቱ ካሮት ይሰጣል። በጣም እኮ ነው የሚገርመው። እንግዲህ በእኛ እድሜ ውስጥ ነው የምናወራው እዚህ 40 ምናምን ዓመት ውስጥ ከዛ 30 ዓመት በፊት ያለ ድርጊት ነው። ከ25 ዓመት በፊት ምናምን ይሄ ህይወት ኢትዮጵያ ውስጥ የነበረ ነው። አሁን እንደዚህ ከፍ ብዬ ሳስበው ከመጽሐፍም ጋር ከምንም ህይወትን ከማስተዋል ጋር ደግሞ ህይወት አንዳንዴ ሲመታህም ሲያነሳህም የሚሰሙ ስሜቶችን ዞር ብለህ ስታስባቸው እንዲህ እኮ ተኑሯል እዚህ ሀገር በነፃ ግን አገልግሎት ሰተን ነው። ካሮት እናጥባለን። እርግጠኛ ነኝ የኮልፌ ልጅ ብዙ መነጽር አያደርግም። ምክንያቱም አይኑ ጥርት ብሎ እኔ ራሴ መነጽር ሰው አይደለሁም፣ ብዙ ጊዜ አይደለሁኝም። ግን አሁን ትንሽ ማድረግ አለብህ የሚል ነገር መጥቷል። እንደዛ ጠቀመው ይሆናል አይቀርም። ከእድሜም ከምንም ጋር ሊመጣ ይችላል። የሚገርመው አንድ ኮርቱ ካሮት ትወስዳለህ። ያን ደግሞ ቤት ይዘህ መሄድ አትችልም። ምን አባል ሰራ ሄድ ትምህርትን ትተህ እንደዚህ ደግሞ ነገር ይመጣል። ብቻ እንደምንም አድርገን ካሮት እናጥባለን። ያው አጠባው የተለመደ ነው። በልተን የተረፈውን ምንድነው የምናደርገው? ደፍተር ይዘን እንሄዳለን። ካሮት እናጥባለን። ከላይ በሆዳችን ተኝተን ማጥናት ነው። እኔ አቡበከር የሚባል ጓደኛ ነበረኝ። አቡበከር የሚባል ሰፈር ላይ ያለ አብሮ አደጌ ነው። የጋሽ ከድር ልጅ እንግዲህ የሰፈር ሁኔታ ካነሳን ያጋር እዛ ውስጥ እነ አብዱል ፈታ እነ አዲስ ደግሞ ታላላቆቹ እነ ጀሊሉ እንደዚህ የሚባሉ ወንድሞች አሉት። እሱ የኔ ኩያ ነው። ከሱ ጋር ሄደን እዛ እንትን እንላለን። ሌላው ህግ ነቅለ መብላት አትችልም። ካሮቱ አጠገብህ ለማንበብ ይመቻል ምናምን። መጽሐፍቶችን የጀመርኩት እንደዛ ነው። ሰፈር ላይ ብዙ መጽሐፍ ይዤ ሳነብም ታይቼ አላውቅም። እዚህ ውስጥ ነው ወሽቅ የሚሄደው። እዛ አካባቢ ነው ማነበው። ጫካ ውስጥ ገብቼ ነው ድርሰቶችንም ደብተሮችንም ጽሁፍ የምናነብ የነበረው እዛ አካባቢ ነው። ካሮት ነቅለን በላን። እኔና አቡበከር ካሮት ነቅለን በመስኖ አጥበን ተገርፈናል። የገረፈኝ ልጅ እስካሁን አቅሚበታለሁ። ምክንያቱም አንድ ኩርቱ የሚሰጠን ልጅ 5 ካሮት ነቀሉ ብሎ እንደዚህ ሆኖ ያውቃል። ይሄ ልጅነቴ ውስጥ እነዚህ ነገሮች አሉ። እንግዲህ ግን በአቡበከር ስም በእነሱ ቋንቋ አፉ በለው። ለምን መስመር እንዳትስት ሲሰጥህ ማድረግ ያንተ ያልሆነ ነገር አለመንካትን እንደማነጽም እውነት ነው ስለሆነ ያቂም ዛሬ ይፍረስ። ይፈታል። ግድ ያለው አቃሚ አይደለም። ልጅነቴ ላይ አንዳንድ ነገሮች ማረሳቸው አሉ። ከልጅነት አሁን ከብት ርቢ አካባቢ ካሮት አጠባ የሚባለው ካሮት ራሱ ከእጅ አምልጦ ራሱ ውሃ ሲያመጣው እየዋኘ ሁሉ እጅ የመግባቱ እየዋኘ ኮርሸም አድርጎ ከጓደኞች ጋር የመጫወቱ ነገር ራሱ እኔም ተሳትፌበታል። ልደታ ላይ ይሄ ነበር። ገርሞ ነው። እኛ ጦር ኃይሎች ወደ እናንተ ሰፈር ከሚለን ከብት ርቢ ወይ ደግሞ ቻይና ኤምባሲን አልፈን ለመዋኘት እንሄድ ነበር። ካሮቱ ወደ እናንተ ሰፈር ነው። ስለዚህ ካሮት አጠባ ይታያል። እርሻው ወደ ዓለም ባንክ መሻገሪያ እርሻውን ከወንዙ ማዶ እናያለን።
ስለዚህ ለመዋኘት እኛም እዛ እንሄድ ነበር። ለዚህ ነው አንድ ከላይ የመጣ ወንዝ የሚያገናኝና የካሮቱ ታሪክ ላይ ያለሁበት ማለት ነው። በጣም ነው የሚገርመው። በዛ መልኩ ነው ብዙ የሚያገናኝን ነገር አለ። ያው ኮልፌዎች በጣም እናመሰግናለን በኢፊታ ወይም ኤፍሬም ስዩም ስም ኤፍሬምን ስለሰጣችሁ ማለት ነው። ይሄ የሰፈር ጨዋታችን ነው። ሰፈር ውስጥ ኤፍሬም መጽሐፍ እዚህ ውስጥ ሸጉጦ ከመሄዱ ውጪ እንደ ሰፈር ልጅ ተጫውቷል፣ ተላፍቷል። የምትወደው ከልጅነት ጨዋታዎች የትኛውን ነበር? ኳስ እወዳለሁ፣ ግን በረኛ መሆን ነበር የምወደው። ኳሱ እስኪመጣ ልታነቡሉ ትችላለህ። የነ ፔሌን ምናምን ጎረቤት ሄደ ነው ያኔ ቴሌቪዥን የምናየው። ድሉ እንትን አይደለውም። ሰፈር ውስጥ ይሄ በጣም ቀዥቃዣ የረባሽ ሁሌ ጸብ ካለ ኤፍሬም ተጣልቷል የሚባል ነበርኩኛው። ለምን ቶሎ የምናደደው ቶሎ ነው የምበሽቀው። እንግዲህ አሁን ኋላ ላይ የአርቱ ጸባይ ላይ ሲመጣ ብዙ እንደዚህ ያ መንፈስም ሊሆን ይችላል መሰለኝ። በሆነ መልክ መገለጽ ሲፈልግ ምናምን ወይም ደግሞ እኔ በማስበው መልክ ላይ መሰለኝ አብሮኝ ያሉትን ጉዳዮች ልጅ ሆኜ አይደለም ማያቸው ወይም እንደዚህ ልል እችላለሁ። በድፍረት ካልሆነብኝ እንደዛ ይመስለኛል። ትንሽ እንትን እወዳለሁ፣ ስርዓት ያለው ነገር እወዳለሁ፣ መስመር ያለው ነገር ምናምን። ፍትሃዊ ካልሆነ ግን ለምሳሌ ኳስ ሲመረጥ እኔም ሆንኩ ማንም ሆነ እንደዛ ካልተደረገ፣ ልክ በሆነ መልክ ካልተደረገ፣ ምርጫው እገሌ ጓደኛው ስለሆነ ያ ልጅ የሚያደርገው ከሆነ መበሳጫ አይነት ሰው ትንሽ ለጸብ ቅርብ ነበርኩ። ከሆነ እድሜ በኋላ ነው ጸቡ። በልጅነት ተገላግለህ ነው ገብቷል። ፓኬጁን አሟልተህ እኮ እዛ ጋር አስቀምጠው ነው ከነ ሙሉ ክብሩ ልጅነት ነው። እኔ አሁን ምን ልፈልጌ ነው፣ አሁን የኪዳነ ምሕረትን አነሳን፣ ሉካንዳን የጦር ኃይሎች የኮልፌ አካባቢ ጨዋታን አነሳን። የልጅነት ጨዋታ ላይ በጥባጭ አክቲቪቲ ላይ በጣም ጎበዝ በረኛ ይሄ ትልቅ እንትን ግን የምር ኪዳነ ምሕረት ጫካ ውስጥ አጋም ቀጋ ምናምን ብለህ ለመልቀም ወደ ውስጥ ገቡ አቃቂ ጫካ በዛፍ ፍሬ እንደዚህ አድርገህ በክዳኗ ተጫውቻለሁ። ከሱ በጣም ግን ጎልቶ እንትን የሚሰማኝ የእንዳውላ ድብድብ ታውቃለህ? ምን አይነት ነው? እንዳውላ የሚባል ልምጥ የሚል አይነት ተክል አለ። እሺ፣ በጣም ብዙ ተክሉ ብዙ ነው። ቅድም ያልኩ የጉራጎቹ ማሳ አካባቢ አለ። ማሳው ሲያልቅ ጫካ አለ፣ ከዛ ወንዝ አለ፣ ከላይም ጫካ ነው እና ተመዳድበ ነው ከወንዙ በላይና ከወንዙ በታች ሆነ በየዛፎቹ ስር እየተደበቅ የሆኑ ደግሞ እንትን ነገሮች አሉ እንደ ዋሻ የሚመስሉ ምናምን ትንሽ ነገሮች የሚያስደብቁ የሆነ ሀረግ የበዛባቸው ስሮች እና ጦርነት ተከፋፍለን በወቅቱ ባሉት ሀገራችን ውስጥ ባለውም ራሱ ጸብ በደርግ ጊዜ በነበረው ራሱ ገሌና ገሌ ተባብለን ተመዳድበን ያው ልጅነት መቼም እንደዚህ ነው የሚያሰራ። እንደ ቅድስና ይቀይራል እኮ ልጅነት እርጉሙን ነገር ሁሉ ወደ ቅድስና ቀይሮ ጨዋታ ያደረገው ነበር። ቢሆን ጥሩ ነበር። ስም ተቀያየርን እንጂ እኛ በኮባ ሽጉጥ እንዳሁላም ያው ሁለቱም እንዳሁላ ሰባብረን እንዲህ ስትለው ቶሎ ስበር የሚል ነው። በጣም ፍሌክሲብል ነው፣ እንደዚህ መዟዟር የሚችል ነው። አዋላ ላይ ደግሞ አንድ ትልቅ ሰው ሲያወሩኝ በጣም መድኃኒትም ነው፣ የብዙ ነገር መድኃኒት እንደሆነ ነው የማውቀው። በብዛት ግን ነበረ። በነገራችን ላይ በልጅነት ታውቃለህ አጠገባችን ስላሉ አሁን ይሄ መመንጠሩ ይሄ የከተማ ስሜቱም ስላልመጣ ትናንሽ ነገሮች በቅርብ ተቀንጥሰው ነው መድኃኒት ማዳኛ ከዛች ቀንጠስ አድርገው ሲያድኑ ምናምን ያየነው። በእነሱ የመወራወር ነበር ጨዋታችን። የተወራወርን መደባበቁ ምኑ እሱ ደስ ይላል። ፊልምም ደግሞ በየማሉ አለ የነ ብሩስ ሊ የነ ጄኪ ቻን ምናምን። እኔ ጄኪ ቻን እና ብሩስ ሊ ካለ ነበር የምገባው። ብዙም አልነበርኩም። ትንሽ ፊልም ምናምን መሀል ላይ እንደደረሱ እንቅልፍ ይወስደኝ ነበር። ይሄ ችግር ነበረብኝ። ሁለት የተለያየ ነው። የማርሻል አርት ፊልም አይቼ እንቅልፍ ሌላ ጉዳይ ነው። ወደ መጽሐፉ ስመጣ ሊሆን ይችላል እና ኦሪጂናል ኤፍዬ ስለ እውነት ነው። ኦሪጂናል የዘጠናዎቹ ነህ እኮ ታውቃለህ ነኛው ገብቷል። ይሄ ያንተን ልክ ያንተን አቅም ያንተን መምጣት ያንተን ድግስ በደንብ ከፍ ብሎ ያየ ነው። አንተም አለሁበት ብለህ ከነሞገስ ሜዳ ላይ የገባኸው ዘጠናዎቹ ላይ ነው። እውነት ነው። የሰማችሁ ነው። ቦታውም የዘጠናዎቹ ነው። አሁን ኤፍዬ የሰፈር ሱቅ ሰፈር ውስጥ የምታስታውሳቸው የላኩ ከምትሄድበት ተመልሰህ ዘንቢላቸውን ተሸክመህ ወደ ቤት ያደረስክ የጋሽ እንትና ባለቤት የእንትና እናት የምትለው የምታስታውሰው አይምሮ ላይ ያሉ ልበሰፊ የሆነ ቤታቸው ገብተህ ምግብ ስጡኝ እንጀራ ስጡኝ ብለህ የምትላቸው ሰዎች የምታስታውሳቸው አሉ? ኧረ በጣም ብዙ
አካባቢ የተያዘ ስለሆነ በደንብ አንዱ ከአንዱ ነው። ገብረ ክርስቶስ ደስታ ግጥም ላይ ስለ ሀገር ናፍቆት ነው የሚጽፈው። አሜሪካ ወይም ጀርመን ሆኖ የጻፈው ግጥም ነው እና በመንገድ በኩል የሚያቋርጥ ሰርጥ እሱ ሊናፍቀኛል ይላል። ወሽመጥ ነገር የለም በዚህ ትንሽ እንደዚህ የምታቋርጥበት እሱ ሁሉ ይናፍቀኛል የሚለውን በዚህ ውስጥ ነው የመጣ ነው። እኛ እንግዲህ ብዙ የጠፋ ነገር አልነበረም ከነሱ የነሱ ዘመን 60ዎቹን ይዘህ ወደዚህ ሲመጣ 70 ከዛ 90 ሲመጣ ብዙ የጠፉ የጎደሉ ነገሮች አልነበሩም እና አስታውሳቸዋለሁ። በስተቀኝ በኩል አሁንም የአብሮ አደጌ ብዙ ጊዜ እኔ የሂሳብ ትምህርት ችግር ያለብኝ ነኝና እሱን የሚያስጠናኝ የነበረው ፋኑኤል ደገፉ ይባላል። የእነ ፋኑኤል ቤት የጋሽ ደገፉ ቤት ወይም ደግሞ በትየላቀች ቤት ይባላል። የፋኑኤል እናት ናቸው። አሁን ፓሪስ ነው የሚኖረው እሱ። አብሮ አደጌ ከኔ አቡበከር ካልኩ ፋኑኤል አንድ ቲም ነን። ሌሎችም ደግሞ እየደረስን እንጠራልሃለሁ በደስታ። ከዛ ከነፋኑኤል ቤት አጠገብ ጋር ደግሞ ተያይዞ የአግዛ ሱቅ አለ። የዮናስ አባት ነው። ሌሎችም 2 ሴቶች ልጆች አሉት። ከዛ ቀጥሎ የእሳቸው ልጅ መኖር ጀምሯት በሺሳኝ ይባሉ እሳቸው ይኖሩበት የነበረ ቤት አለ። ቀጥሎ ሃይረዲን ቤት አለ። ዶር ቱ ዶር ነው የምጠራቸው። በቀኝ በኩል ነው እየሄድኩልህ። ከሃይረዲን ቤት ቀጥሎ አሁንም በሺሰኝ ቤት አለ። ያኛው የእናታቸው ቤት ነው ቅድም የጠራሁልህ። ከእነሱ ቀጥሎ ደግሞ ሰፈሩ ላይ ምልክት የነበሩ ልክ እንደኛ እና አንድ ወንድሞቻችን የነ አለማየሁ ሚደቅሳ ቤት አለ። ሰለሞን ሚደቅሳ፣ አለማየሁ ሚደቅሳ፣ ፀሐይ ሚደቅሳ የሚባል ቤት አለ። እንግዲህ እያወራን ያለ ነው የዘመን ትዝታን ስለሆነ ማለት ነው። እንዲህ ያለ ወደ ላይ ይሄዳል። የነ አለማየሁ ሚደቅሳን ቤት አልፈህ ስማቸው የተረሳኝ ከይቅርታ በጣም ይቅርታ ሙስሊም ቤተሰቦች እዛ ጋ ያሉ አሉ። በጣም አይናፋር ልጆች ነው ያሉት። ብዙም ወደ ውጭ የሚወጡ አልነበሩም። ከኛ እድሜ ትንሽ እንደ 4 ዓመት አነስ ያሉ ልጆች 5 ዓመት አሉ። ሴቶችም ወንዶችም አሉት። ግን ትንሽ ጠበቅ ያለ ፋሚሊ ይመስለኛል እና እንደዛ አይነበሩ። ለዚህም መሰለኝ። አይ በጣም ደስ ይላል ስናስታውስ። ለዚህ ነው እስቲ ደግሞ ከጋሽ እንትና ከእነንትና ሱቅ ደግሞ አጠገብ እነንትናን ደግሞ ስትሉ ደግሞ ኮመንት ላይ አብረን አይደል ቤተሰብ ይመጣል በየእንትኑ እዛ ከስር ለመጻፍ ሞክሩ። አሁን ኤፍዬ እንደው ካንተ ጋር ኦብዘርቨር ስለሆንክ የጥበብም ሰው ስለሆንክ ነገሮቹን ለማየት ወይ ደግሞ ለመግለጽ አይከብድህም ብዬ አስባለሁ። እንግዲህ ልጅ ሆነን በኋላ ላይ ሀዘን እንዳይበረታ ከስር ሙሾ አውራጅ፣ አስለቃሽ የሚባሉ የቤተሰብ አካል ወይ የማህበረሰብ አካል ሆነው ነገ ላይ ሀዘን እንዳይበረታ ከሆኑ እንዲወጣላቸው በዜማ አሳምረው በግጥም አሳምረው የሚያደርጉ ሰዎች ነበሩ። ኮልፌ እንደዚህ አይነት ሰዎች ታስታውሳለህ? ነበሩ። በጣም የሚታወቁ ሴትዮ ነበሩ። ከሰፈር ትንሽ ይሄድና በነገራችን ላይ ሮማን ታውቃታለህ? አሁን ሮማን ተሰማ እዚህ የቲክቶክ ምናምን ላይ ነው ጎላ የምትለው የኮልፌዋ የምትል ሮማን የእኛ ሰፈር ልጅ ነች። ከነ ሮማን ቤት አሁን ሮማንን ያነሳው ዋና ምክንያቴ ከነ ሮማን ቤት ሮማን ለወንድሜ ለታላቅ ወንድሜ ነው ጓደኝነቷ። ከነ ሮማን ቤት ወረድ ብለህ አንድ ሴትዮ ነበሩ። ትልቅ ሴትዮ የተከበሩ ሰፈሩ ላይ የሚያስለቅሱ ስማቸው በመዘንጋቱ አሁንም ይቅርታ፣ ግን አስታውሳለሁ አንገታቸው ላይ የተወሰነ ምልክት ነበር። እንደዚህ በሕክምናም አልፈልግም ፈጣሪ የሰጠኝ ነው ብሎ ረጅም ዕድሜ አብረው የኖሩ እሳቸው በዚህ ሙያ ውስጥ የነበሩ ሴት ናቸው። ይህን አስታውሳለሁ። ሸክላ የሚሰሩ ደግሞ ጋሽ ማሞ የሚባሉ ነበሩ። ትንሽ እኛም ልጅ ስለሆንን የስር ስራቸው እየተከተልን ምንቀልዳቸው የነበሩ አባት፣ ጀበናዎች የሚሰሩ ሸክላዎች የሚሰሩ። በነገራችን ላይ አሁን የምናወራው ወሬ ዝም ብለን ስናወራው የሰፈር ይመስላል፣ መንደር ታሪክ ሊመስል ይችላል። ኦፍኮርስ ከመንደር ነው ሀገር የሚታየው፣ በመንደር ውስጥ ነው ሀገር የሚታየው። በቅርቡ መንደር ስለጠፋ አንዳንዴ የነበርክበት ቀለም ሲጠፋ ነው ግራ መጋባቱ መደብዘዙም ትንሽ እስኪገፍ ድረስ እየጎላ የመጣው ከዛ የተነሳ ነው። መንደር ውስጥ ነው ሀገር ያለው። አሁን የጠራውልህ ቅድም የጠራውልህ ሰዎች ውስጥ ትግሬ አለ፣ ኦሮሞ አለ፣ አማራ አለ፣ ጉራጌ አለ፣ ብዙ አይነት አለ።
አሁን ይሄ ኢትዮጵያን የምታዩበት ነው። የኢትዮጵያን አኗኗር ስርዓት፣ ባህል እና ሶሻል ሳይኮሎጂ ሁሉ የተገነባበትን አንዱ ባህል ከአንዱ ጋር እየተጋባ የተኖረበትን ነው። ከአግዛ ሱቅ ምሳሌ አድርገን ነው እንውሰድ። እኔ ጋ ስላለ እናንተ ሰፈር ሸምሱ ሊኖር ይችላል ምናምን። አሁን እነዚህን ወስደን የ10 ሳንቲም ስኳር ሲሸጥ ይላል። ኧረ በደንብ በወረቀት ተጠቅሞ። ይሄ ማለት ትልቅ የኢኮኖሚክስ እውቀት ነው። በጣም ትልቅ በ7 ብር ይሆናል፣ በወቅቱ 5 ብር ሊሆን ይችላል ኪሎ ስኳር። ነገር ግን 1 ኪሎ ስኳር በ5 ብር የማይችሉ ሰዎች አሉ ማለት ነው። ለእነዚህ ሰዎች በ10 ሳንቲም ሲደርስ የበለጠ እኮ ነው የሚሸጠው ሰውየው አይደለም። ይሄ ትልቅ እውቀትም ጭምር ነው፣ አብሮ የመኖርም ጭምር ነው። አብሮ የመኖር የመተሳሰብ ያለበት ህይወት ነው። አንዱ በአንዱ ቤት ውስጥ አለ ማለት ነው። አንዱ አንዱን አንደርስታንድ እያደረገው ነው የሚኖሩ። ቤት ባይመጣም ባይመላለስም እዛና እዚህ እንዴት አደረግክ በመባባል ተናበህ የምትኖርበት ነው። ይሄኛው ሶሻል ፋብሪክ ወይም ደግሞ ማህበረሰብ የተሰራበት ህንፃ ሲጎድል ነው ድንጋጤ የሚፈጠረው። ማን ጋር ነው የሚሄደው? ማንን ነው የምጠይቀው? መባባል የሚመጣው። እኔ እንደውም አንዳንድ ወዳጆች አሉ ውጭ የሚኖሩ እገሌን አግኝተው ታውቃለህ? ኧረ አግኝቼው አላውቅም፣ እስኪ እንደው ስልኩን ፈልግ ምናምን ይሉኛል። እገሌትን የትየገሌን እያሉ ማለት ነው። ለእነዛ ሰዎች የሚልኩትን ይልካሉ። አየው እስካሁን ድረስ መናበባቸው ያልቆሙ አሉ። እንደዚህ ያሉ አሉ። እና ይሄኛው እዚህ ውስጥ ነው የመጣ ነው፣ ተሳስረን የመጣ ነው። እና የማህበረሰብ ስነልቦና የሚገነባው የግል እንዳለ ሆኖ አንድ የሚያደርጉን ደግሞ ስነልቦናዎች የሚገነቡት የዘመን መንፈስ የሚገነባው በዚህ ውስጥ ነው። ጀርመኖች ዛይቴጊስት ይሉታል። ይሄንን የጀርመን ፈላስፋ ሄግል የሚባል ከሱ በፊት አንድ ጆዋና የሚባል ሰው ነው የፈጠረው። ጆዋናም ይመስላል አይደለም? ጆዋንም እንደማለት ዮሐንስ እንደማለት ነው፣ ያው ጀርመንኛ ስለሆነ መሰለኝ። ከሱ ግን በጣም ያጎላው ሄግል የሚባል የጀርመን ፈላስፋ ነው። ምንድነው ዛይቴጊስት የሚላል? ዛይቴጊስት በሁለት መልኩ የሚታወቅ ነው። ዶክመንተሪ ፊልም አለ ዛይቴጊስት የሚል የዛሬ 20 ምናምን ዓመት የወጣ ነው። እኔ ከ11 ዓመት 12 ዓመት በፊት ነው ያየሁት። የዓለም የባንክ ጉዳዮች ላይ የሚያወራ ነው፣ ያሉን ሳቦታጅ። ከዛ ደግሞ በስነ መለኮት ውስጥ ይገባል፣ የሃይማኖት ጉዳዮች ያነሳል። ሚስቲካል በሆነ መልክ የሚተረጉማቸው ነገሮች አሉ። እንዲህ ውስጥ የተሰራ ነው። እዛ ጋር ነበር ያየሁት። ኋላ ላይ ግን የዘመኑ መንፈስ ማለት ነው። ዛይት ጊዜ ጌይስት መንፈስ ማለት ነው በጀርመንኛ ነው። እና ይሄ ምን ማለት ነው? ዘመን ተመሳሳይ እሳቤ ያለው። አሁን እኔ እናንተ ጎረምሶች በነበርንበት ጊዜ አለባበሳችን፣ የኑሮ ስርዓታችን ምናምን ይመሳሰላል። የሆነ ጊዜ ላይ ይሄ ሶሻል ሚዲያው ሲመጣ የየሰፈሩን ጉድ የጓዳን ዕቃ መኑ ሲያወጣልህ ለካ አብሮ እዚህ ከጎን የነበረ ነው የሚመስልህ። እኔ ኮልፌ ነኝ፣ እሱ ደግሞ ካኒሳ ነው። አንደኛው ፒያሳ ነው፣ አንደኛው ቦሌ ጫፍ ነው። ነገር ግን ተመሳሳይ ጉዳዮች መተናል፣ ተመሳሳይ ሙዚቃዎችም ሰምተናል። በእነዚህ በተለይ አርቱ ነው ይሄንን የሚያደርገው። አርቱ ውስጥ የሚታዩ እንዳይከን የሚወጡ ሰዎች ኢንፍሉዌንስ ያደርጋሉ። አለባበሳቸው ይኮረጃል። የዘጠና እዚህ ጋርም ሻሽ ማድረግ ነበር፣ ባንዳና ማሰር ምናምን። ይሄ አሁን ልደታ ገብቻ አይደለም የምታገኘው፣ በሄድክበት ታገኘዋለህ፣ ትናበባለህ ማለት ነው። ሳሪስ፣ ቦሌ፣ ጉለሌ አለ። በዚህ ውስጥ ምን እንደሚወድ ምን እንደሚጠላ፣ ምን እንደምትወድ ምን እንደምትጠላ ልጅቷን ታገኛታለህ፣ ትረዳታለህ። አስተሳሰባችሁ ሩቅ አይሆንም። አውርታችሁ የምትግባቡበት ነው። የዘመን መንፈስ ዘመኑን የሚወክሉ ፍልስፍናዎች፣ አነጋገሮች፣ ቋንቋዎች ይፈጠራሉ አይደል? በእኛ ጊዜ የነበሩና ከኛ በፊት የነበሩ አንዳንድ ሰው ሲያወራ እኮ ለርኪ ምናምን ብሎም ይወራል። ለርኪ፣ ፋም፣ ሁዳ እነዚህ ሁሉ የሆነ ጊዜ እነዚህ ከኛ ቀደም ይላሉ። እነዚህ ቃላቶች ሰውየው የት ጋር እንደነበረ የምትረዳበት ነው። በአንድ ቃል ጊዜውን ትረዳዋለህ። በሆኑ አለባበሶች ቤሉ ምናምን ትንሽ እንደዚህ ረዘም ያለ ሱሪ፣ እዚህ ኮሌታው ምናምን ያለ እንደዚህ ሲያደርጉ፣ ስፖርት ሸሚዝ ምናምን ሲያደርጉ ደግሞ የአባቶቻችን ጊዜ ምናምን ያወጃል። ከዛ ደግሞ ወደኛ ይመጣል። ሙዚቃውም የሚሰመር ይሆናል። ማነው ዘጠናዎቹ ላይ የሚሰሙት ጠቅላላ 50 ሴንት እና ማነ ቱፓክ ሻኩር ምናምን ይሆናል። ይወጣል ከነበረው ከዛኛው ከነግርማ በየነ ይወርድና እዚህ ጋር ይመጣል። ቀድሞ ደግሞ ከፍ እያለ ሲመጣ የሀገራችንን ስማትልና እንዲጋሽ ግርማ በየነ የመሰለ ሙዚቀኛ ጃዝ ሙዚቀኛ አለ እንዴ? ምን ሆኖ ነው ትላለህ። ግን ዘመንህ ነውና በዛ ውስጥም ትመጣለህ። እንደዚህ ነው የዘመን መንፈስ። አሁን አንተ የምትሰራው ፕሮግራም ቀላል እንዳይመስል መንደር አይደለም፣ እዚህ ውስጥ ያለው አገር ነው። አሁን እነዚህ ሁሉ መንደሮች ተመሳሳይ ጠባዮች ስናወራቸው እስካሁን የተሰሩትን እኮ ብናገጣጥማቸው አንድ አይነት ነገር እናገኛለን። እዚህ ውስጥ የዛ ዘመን አስተሳሰብ ፍልስፍና ይታወቃል። አንዳንድ ጊዜ ጸሐፊዎች፣
ፈላስፎች በሀገሩ ላይ ካሉ ህዝቡን ኢንፍሉዌንስ ያደርጉትና አንድ አስተሳሰብም እንዲያመጣ ያደርጉታል፣ ቀደም ያደርጉታል። እና እዚህ ውስጥ ነው እያወራን ያለ ነው። የመንደር ጉዳይ አይደለም ማለት ነው። እኔ ፍዬ እንደው ተባረክልኝ፣ እድሜና ጤና ይስጥ። ለምን ከትላንት ወዲያ ፒያሳ ዜብራ ቡቲክን ታውቀዋለህ? ወደ ሰራተኛ ስራ ወረጃ የዛ ባለቤት ሀብቴ ይባላል፣ አርክቴክት ነው። እያወራን የአራዳ ልጆች ጨዋታ ምናምን እንደዚህ አለኝ ማለት ነው። የአራዳ ልጆች ብቻ አትበለው 90ዎቹን አልኩት። ብዙ ታሪክ አለው። እንዴት እንደኖርን እንዴት እንደተሰራን የመከባበር ቀለም፣ ልብሶች፣ ቃላቶች ሁሉ የሆነ ዘመን ላይ የነበሩ እንደ ተራ ነገር ችላ የተባሉት ነገሮች ተሰንደው ፕሮሞት የሚደረጉበት ወላጆች ለልጆቻቸው ማንነታቸውን የመጡበትን መንገድ የሚተርኩበት መጽሐፍ ነው፣ ወይ ደግሞ አንድ ዶክመንታሪ ፊልም ነው። ፕሊስ አፋጣሙ የአራዳ ቋንቋ ያወራ እንደ ወዝ የምናወራው ነው። መጠጣት፣ መደነስ ምናም፣ ሴት መጥበስ ምናም እንደ ወዝ የምናወራው ነው። ከዛ ጀርባ ግን አሁን ልክ እንዳነሳናቸው አስለቃሽ ህመምን በጊዜው አብሮ ሆኖ የሞተው ሰው እንደ ቤተሰብ እኩል ስሜት ውስጥ ሆኖ ያ ሰው ከቆየ እንዳያገረሽበት አብሮ ማልቀስ አብሮ ማስለቀስን ያስቀመጠ የዛ ጊዜ የ70ዎቹም የ60ዎቹም ሊሆኑ ይችላሉ። ግን በ90 ልጆች ሆነን ደግሞ እናውቀዋለን። አሁን ለምሳሌ አይሪሽ ላይ ወይ ደግሞ አየርላንድ ታውን ስፒከር የሚባሉ በነሱ ስታይል ወይ ደግሞ በነሱ የሙዚቃ ዘመናዊነት የአገር ጉዳይ የሚለፈፍበት መሳሪያ ይዘው እንደ ጥሩምባ አይነት እንደ ሳክሲፎን አይነት ወጥተው የአገር ጉዳይ በመንግስት ተነግሯቸው ለህዝቡ የሚያዳርሱ ናቸው። እኛ ጋስ ጥሩምባ ነፊ ነበረን። ትልቁ ነጋሪት መጎሰምና እምቢልታ መንፋት ሊሆን ይችላል የአገር ጉዳይ ሲል፣ የሰፈር ደግሞ ከጅብ ጋር ከውሻ ጋር ከማጅራት መቺ ጋር ተዳርቀው ደግሞ ሰፈር ከሰፈር ጋር ወዳጅ ከወዳጅ ጋር ባለመስማት እንዳይጣላ ጥሩምባ እየነፉ ደግሞ የሚያስታርቁን ሰዎች ነበሩ። ይሄ ታሪክ ቀልድ አይደለም። በጥሩምባ ነፊነትስ እማማንትናን ቅድም ሮማን ብለህ ካስታወስካት ልጅ ወረድ ብሎ አሉ ጽጌ፣ ምናልባት ካልተሳሳትኩ ጽጌ፣ ካልሆነም ደግሞ ኮመንት ላይ ጻፉልን ይመስለኛል። ኮመንት ላይ ጻፉልን። ጥሩምባ ነፊስ የምታስታውሰዋለህ? በጣም ብዙ ናቸው። አሁን እንዲህ አሁን ለቅሶን እናንሳው እስኪ። ጥሩምባ ተነፍቶ ገሌ ያርፏልና ምን ማለት ነው ብዬ አስባለሁ። ቀብር ብቻ እኮ አይደለም፣ ሰው ክቡር ነው የሚለው ነው የሚታየኝ። ሰልስት ድረስ መቀመጥ ስራ መፍታት አይደለም። ለዚህ ጉዳይ ስራ መፍታት ጥሩ ነው። ሰውን ለማጽናናት ስራ መፍታት እኮ ጽድቅም ጭምር ነው። እና በጠዋት ተነስቶ ያ ሰው ገሌ ያርፋልና ዛሬ ቀብር በዚህ ሰዓት ኑ ሲል እንደ ሰዎቹን በስም ስለረሷቸው ጭምር ግን እሳቤው ምንድን ነው ወደሚለው ለመግባት ፈልጌ ምንድን ነው ስል ለሰው ያለ አክብሮት ይታየኛል። እኔ እድር ውስጥ አንዳንድ ነገሮች መቼም ባህል ተደርጎ የተያዙ አሉ። እነሱን ደግሞ የጊዜ ቀለም እየቆየ ይቀይራቸዋል። አሁንም ከዘመን አስተሳሰብ ጋር አብረው የሚሄዱ ናቸው። እየተተካ ይሄዳል። አሁን ቴክስት ልታደርግ ትችል ይሆናል። የተለያዩ ሜካኒዝሞች ይፈጠራሉ። ጊዜ ይዋጀዋል። አየህ፣ የጊዜው መንፈስ በዛ ውስጥ እንድትሄድ ነው። ያስገድድሃልም ጭምር ትወደዋለህም ያስገድድሃልም። እና ማክበርን አየዋለሁ። ያ ሰው በጣም በሌሊት ተነስቶ ነው። ደሞዛቸውም እኮ ይገርማል። አይጠራም፣ አይከፈላቸውም። በጎ ፈቃደኛ ናቸው ብንል ይቀላል። እዛ ደሞዝ ውስጥ ግን ሌላ ነገር ማየት አንችልም። የኑሮ ሁኔታ ጥሩ ነው ማለት እኮ ደግሞ ሌላ እይታ። የኑሮ ሁኔታ ጥሩ ነው እኮ ማለት ነው። ተአምር የኑሮ ሁኔታ በጣም ገዢ ነው ማለት ነው። ጥሩ ነው ማለት ነው። ብር እንኳን ጊዜን ይናገራል። አንድ ብር 5 ብር 10 ብር እንኳን ጊዜን ይናገራል። እኛ የሆነ ፒያሳ ላይ ፑሽኪን አዳራሽ ገና የስነ ጽሁፍ ጉዳይ ላይ ገብተን ስንጀምር እንግዶች ይመጣሉ። ትልቅ እንግዶች፣ ጋሽ ጥላሁን ገሰሰ፣ መሐሙድ አህመድ፣ አለማየሁ እሸቴ የመሳሰሉት በዛ እንትን ውስጥ ያሉ እነ ንዋይ ደበበ ብዙዎች እና ምንድን ነው እነሱ ጊዜያቸውን ሲያወሩት የ25 ሳንቲም ምግቦች ምናምን ያወራሉ። እንትን ነው የሚመስለኝ የነበረው ልቦለድ ልብ ወለድ ነው የሚመስለኝ። ግን እኔ በእኔ ጊዜ ቢሶስ ብርዱ ለተወልቻለሁ። በበቀ 75 የሚባል ምግብ አብነት ከመድረስ በፊት ነበር። ሚስቶ የሚባል 4 ኪሎ ኤልቲ የሚባል ቤት እንደ 6 ብርና 7 ብር ተበልቷል። 20 ብር እኮ በጣም ብዙ ምግብ ምናምን ለ4 ለ5 የምትበላበት ጊዜ ነው። ካቻቱራ የሚባል ምግብ ታውቃለህ? ፒያሳ ላይ 30 ምናምን ብር ተበልቷል። አሁን የትየለሌ ነው። ካቻቱራ ማለት ከትግራይ ሆቴልና ውጥማ የኦሮሚያ አጠገብ ያለው ቤት ከኦስሎ በታች ትወርዳለህ። አስፋልቱን ተሻግረ የኦሮሚያ ያለ እዚህ ጋር ክትፎ ቤቱ የዛው የክትፎ ቤቱ ነው። ግን እዛ ጋር የሚሸጡ ወጣወጡ እኮ የእንጨት በረንዳ ያለው ማለት ነው። እነዚህ ቤቶች እዛ ውስጥ ነው። ላይ አሮሰንም ምናምን የሚባል ቤት 4 ኪሎ ጋር ደግሞ በዶሮ ፈንታ የሚባል ቤት አሮሰ ሳይሆን
አንድ የፈረሰ ሞቢሉ ጋር በጊዮርጊስ በኩል ወደ 6 ኪሎ በሚወስደው ታክሲ ማቆሚያ ፊት ለፊት የነበረ ቤት አለ። በዶሮ ፈንታ የሚባል ምግብ ነበር። ከ5 ብር ጀምሮ በልቻለሁ። በዶሮ ፈንታ ማለት የበግ አጥንት ነው። በዶሮ ፈንታ የዶሮ ቁሌት ነው። ጽሁፍ ሁሉ ጽፌበት አውቃለሁ። እንትኑ ሀሳቡ ደስ ብሎኝ አርቲክል ጽፌበታለሁ። ተመስገን ደሳለኝ እንትን ላይ አሁን እነዚህን ስታያቸው አሁን ላሉት ልጆች ምን ማለት ነው የሚል ስሜት ሊሰጣቸው ይችላል። ግን የቅርብ ጊዜ ታሪኮች ናቸው። በጣም ቅርብ ነው። የ25 ዓመት እንደዛ ነው። እፍዬ ማርያምን እኔ በጣም ደስ የሚል ጨዋታ ነው። ወዳጆች ታውቃለህ አይደል? ስላንተ መብርሃን አውርቶ አይደለም፣ ግን ላንተ ኖርማል ነው። ቅድም ተወኝ ምናምን እንዳትለኝ ብያለሁ። እኔ በሚገባኝ ቋንቋ በቃ ከፍታውንም ስሜታቸውንም መንገር ስላለብኝ ማለት ነው። ያጋቡት ነገር አለ። ዝምተኛ ተጫዋች መግቢያ ላይ ብየዋለሁ። ኮልፌዎች እየሰማችሁ ነው አይደል? ቀን ቀውጢ፣ ማታ ማታ ጸጥ። ሁለት ጥግና ጥግ ያለ ሰፈር ውስጥ ተወልዶ ያደገ ልጅ እሱን ይምሰል አላቅም ሰፈሩን ዝምተኛ ተጫዋች ይለዋል። ምን ማለታቸው? ዝምተኛ ነኝ እንዴ ያሉት? አዎ እንደዚህ ነኝ። ተርቀስ ስታይ ነኝ። ብዙም ሳይገባኝ ሰው የምናገር አይነት ሰው አይደለሁኝም። ከተግባባው ግን ወደኋላ እጄ የምቆፍረውም የለም። ያን ሰው ለወቅ ብዬ አንድ የገባኝን ያክል ለልቤ ከተሰማኝ የምጫወት ነኝ። ሀሳቤን ማካፈል ላይ ያለችኝን ያክል ሀሳብ ያለ ስስት መስጠት እችላለሁ። ጨዋታም እችላለሁ። በነገራችን ላይ እንግዲህ አደባባይ ሰው አይደለሁም። እንደዚህ እንደወዳጅ ስኖር ነው በደንብ ገብቶኛል። ጉርምስና ወጣትነትህ የአዲስ አበባ ልጅ ነህ። በኢትዮጵያ ጥላ ስር ማለት ነው። በኢትዮጵያ ሰማይ ስር የአዲስ አበባ ልጅ ነህ። ጥበብን የሚወዱ ዓለም ላይ ያሉ ኢትዮጵያኖች ሁሉ ያንተ ጥበብ ተደራሽ የሆነባቸው ቦታዎች ሁሉ ወዳጆች፣ አድናቂዎች ሚሳሱል ሰዎች አሉ። ጦራጆች ደግሞ የጉርምስና ቦታ ነው። ኢትዮጵያ አንተ ውስጥ አለች። እኔ አንድ ነገር ብቻ ይሄንን ያዝልኝ እንደው ስሜቱን እንትን ለማለት ይሄን ያዘው። ክፈት ውስጥ ስልህ ነው የምትከፍተው። ለራስህ አድርገህ አውጣው። ይህ በጣም የሚከብድ ነገር ነው። ሲከብደኝ የኖረውን ነገር እኮ ነው ያሸከምከኝ። ላድርገው። ክፈተው መጀመሪያ። እሺ። በስመ አብ በጣም ነው ይሄ አንተ ነህ። በስመ አብ ይከብደኛል። ወደዚህ ለመጠጋት ነው። እኔ አረፍ በል ይዘኸው ቁጭ ማለት ይቻላል። ስለ ኢትዮጵያ ያለህን በጓደኞችህ እነሱ ውስጥ ያጋባኸው በምንም ጽሁፍ ልትመጣልኝ ወይ ደግሞ ሊሞላልኝ አልቻለም። ሁሌ እላለሁ ሊሞላልኝ አልቻለም ትላለህ። እኔ ደግሞ እስቲ 2 በ1 ምግብ ላይ አለ፣ 2 በ1 ጽንስና እናት አለ፣ 2 በ1 ባልና ሚስት አለ፣ ሰንደቅ ዓላማ እና እስቲ ይህን ብንከፍተው ምን ይሰጠናል? አምሳሉ የነፍስ ሙዚቃ ነው። ብዙ ጊዜ ታስከፍተዋለህ። ይሄ ሙዚቃ ሲከፈት ስሜትህ ወዲያው ሌላ ነው ይላሉ ወዳጆች። ጋሽ ጥላሁን ገሰሰ እዚህ ግጥምና ዜማ ውስጥ ያለ መልእክት ለአንተ ምንድን ነው የሚሰጥህ? ይቅርታ ምንም ይቅርታ የለውም። እውነት ነው። አንደኛ ብዙ ነገር ነው የሚያወራው። ስለ ብዙም ነገር ነው የሚያወራው። አገር ብለህ አትቆምም። ሀገር ውስጥ ያለ የህዝብ አኗኗር ስርዓት ስፔሻሊ የሀገራችንን ከዛ ፍቅረኛም ጋር ወስደህ ልትሰጠው ትችላለህ። ቆይተህ እናትህም ጋር ልታደርገው ትችላለህ። በጣም የተሰባጠረ ነው። እኔ እንደውም ብዙ ጊዜ ከምቀናባቸው የሙዚቃ ስራ ብሰራ አንድ እንደዚህ ያለ ስራ አንድ የደማ ስራ እንደውም ብሰራ ደስ ይለኛል። ማለት ይሄ የኔ ቢሆን ለምሳሌ ብዬ ከምመኘው ነው። ብዙ ላልል እችላለሁ። የሆነ ነገር ሲሰማኝ እኔ ደግሞ በዚህ በኩል ይሄ እንደዚህ ያለ ነገር ልሰራ እችላለሁ እላለሁ። ይሄኛው ግን የኔ ቢሆን ብዬ ነው የማስበው። የእውነቴን ነው ብለህ የሙዚቃው አጻጻፍ ስልቱ ራሱ የሚነካኝ ነው። ሁለተኛ የጻፉት ሰውዬ ኤርትራዊ ናቸው። እውነትህን ነው? አዎ ኤርትራዊ ናቸው። በላይ አድጉ ወይም በላይ አባታቸውን ስም ካልተሳሳትኩ እንዲህ ይባሉ ነው።
94 ዓመት ሞልቷቸው ከሁለት ዓመት በፊት ነው ያረፉት። በስልክ የማውራት እድሉም አጋጥሞኛል። ከልቤ እንደምወደው ያወቅኩት ይሄ አጋጣሚ ሸራተን ፒያኖ የሚጫወት የሙዚቃ ባለሙያ አቀናባሪም ጭምር ይመስለኛል ምትኩ የሚባል የሙዚቃ ሰው ምን አይነት ሙዚቃ ነው የምትወደው አለኝ። ይህ በጣም በነፍስ የምወዳቸው ሙዚቃዎች አሉ የሚጠራቸው ሙዚቃዎች ብዙዎች አሉ። ግን በጣም ኤፍሬም ምን አይነት ሙዚቃ ትወዳለህ ካልከኝ ሳልጠራ ማላልፈው ሳልሰማ ማላልፈው የጋሽ ጥላሁን አምሳሉ የሚለው ነው። አምሳሉ ወዲያውኑ ደወለ። የሆነ ስልክ ያዘና እኔ እንደውም የሆነ ስራ ላይ ነው ብዬ ነው ያሰብኩት። ደወለ። የት ነው የደወለው? አሜሪካ። የዛ ዕለት የእሳቸው ልደት ነበር። ልጆቻቸው ተሰብስበው የሚገርም ነገር ግጥምጥሞች አወሯቸው። እድሜያቸው ያው እንግዲህ ከፍ ያለ ነው። ፍቅሬን ገለጽኩላቸው በተገቢው መልክ እንዴት እንዳየሁት በምን አይነት ምክንያት ልወደው እንደቻልኩ። እሳቸው ትውልደ ኤርትራዊ ናት እና አሁን ያለውን የሁለቱን ሀገሮች ስሜት ስትመለከትና እኚህ የጥበብ ሰው ይሄ አገሩቷን ሲገልጹ የት ድረስ እንደሄዱ ተመልከታቸው። አሁን በዛ በኩል የተሰራ ይሄንን ድንቅ ስራ ከአደመጥክ በኋላ ምን ማለት እንደሆነ በሁለቱ ይሄ ዲፕሎማሲ እኮ ስራ ነው። አንዳንዴ እኛ በጣም ብዙ ቦታ እንረግጣለን። እዚህ ቦታ ብለን እሴቶችን ያጎሉት ከጨረቃ እስከ ጭቃ እኮ ነው የሚያወሩት። ጭቃው ሳይቀር ያንቺ ነው መልኩ፣ አምሳሉ ያንቺ ነው። የገለጻው መንገድ ራሱ የሚያስደንቅ ነው። ከዛ የተነሳ ነው ፍቅሬ የበረታ ነው። ብዙ በሄድኩበትም አንዳንዴም ደግሞ መሸት ሳደርግም አንዳንድ ቦታዎች ላይ ሙዚቃ ልሰማ ሲል ይህ ሙዚቃ ይከፈታል። እኔን ያዩ የሚያውቁኝ ሰዎች ይከፍታሉ፣ ሳይከፍቱት አይቀሩም። ብዙዎችም ላይ አጋብቻለሁ። እኔ ከፕሮሞተሮቹ በላይ እኔ ያጋባሁት እኔም ተጋብቶብኝ እኮ ጓደኞች ተጋብቶብኝ ይሄን አዘጋጅቼ እስቲ ስሜቱ ምን ይመስላል አሁን መሰበክ ኢትዮጵያዊነት ስለሆነ የሰንደቅ ዓላማ ውህድ ስለሆነ ከዚህ ሙዚቃ ጋር ሪሌት ያደረገው ያንተ ነፍስ ምን ይላል? ለዚህም ወጣት ምን ትላለህ? ኤርትራዊ የሆኑ አንድ አባታችን ስለ ሰው ልጅ፣ ስለ ሰንደቅ ዓላማ፣ ስለ ኢትዮጵያዊነት ይሄንን ሰበኩ። አንድ ነን እኮ አንድ ነበርን፣ አሁንም አንድ ነን። የሰው ልጆች ነን። በዛ ውስጥ ተዋለድን የተጋመድን ሰዎች ነን። ለወጣቶቹ ሰንደቅ ዓላማ፣ ኢትዮጵያዊነት፣ አንድ መሆናችን አንተ አምሳሉ ላይ ፊልም የምታደርገውን አጠር አድርገህ በወጣት መንፈስ ወይ ንገረኝ። እኔ የሚገባኝ ተመሳሳይ ቦታዎች ላይ 2-3 መለስኩትን ነው መልሰው። ምክንያቱም እዚህ ነገር ላይ ያለኝ አቋም ከዛ የተለየ ስላልሆነ እንዳልክና ማህደር የሚባል ፕሮግራም አሁን እዛ ላይ ይሄ አሁን አንተ ያልከውን ጥያቄ ተመሳሳይ አንስቶልኝ ነበር። እንደው ስለ ሀገር ስታስብ እንደ አንድ ገጣሚ ምን ታስባለህ ብሎ ነበር። ይሄ የሆነው 2006 ወይም 2005 አካባቢ ነው። እኔ ቡና ጠጡ፣ እድር፣ እቁብ፣ ጽዋ እነዚህ ነገሮች ጠፍተው እንዳናይ ነው። የኛ ሀገር የተሰራው ትንሽ በሚመስሉ ክሮች ነው ትልቁ የሳባ ጥበብ የሚታየው። ክሮቹ በጣም ቀጫጭን ናቸው። ነገር ግን እነዛ ቀጭን የመሰሉ ክሮች ናቸው ውብ የሆነውን ጥበብ ቀሚስ፣ ጥበብ ልብስ አስጊጠውትና አሳምረውት የሚታዩት። እነዚህ መተላለፍ ነው። ስለዚህ አገሬን ባሰብኳት ጊዜ እኔ አልደፍርም ብዙ ጊዜ እውነት ለማውራት አገሬ ብዬ ስጠራ፣ ዛሬ ግን በኩራት እጠራለሁ። የማልደፍረው አገሬ በጣም ትልቅ ሀገር ስለሆነች ነው እና የኔ አቅም እዛ ጋር ብዬ ሀገራችን ነው የምለው ብዙ ጊዜ። ይህን የምልበት ምክንያት ፍቅሬ ወሰንና ልክ የሌለው ነው። ነገር ግን ከብዙ አባቶች፣ ከብዙ አርበኞች፣ ከብዙ ለኢትዮጵያ ከተሰጡ ሰዎች እጅግ ኤመንት ስለሆነ ይሄ ድፍረት የለኝም። ዛሬ ግን ይሄን ብዬ ነው የምናገረው። እዚህ ውስጥ ነው ኢትዮጵያ የተሰራችው። እዚህ ውስጥ ነው የኢትዮጵያ ማንነት ያለው። የህዝብን ማንነት፣ የህዝብን ያኗኗር ስልት ማወቅ የትኞቹም ሀገሮች የተሰሩበት ነው። ይሄ የህዝቡ አይደለም። ይሄ ፈንታ ህዝቡማ እየኖረው ነው። ህዝቡን በዳኝነት ህዝቡን በግዛት መንግስት የያዙት ሰዎች ናቸው ህዝቡን መረዳት አሁን የሚጠይቀው እንጂ ህዝቡ እየኖረው ነው። ነገ ተነገ ወዲያም ይኖረዋል። ብዙ ነገሮች ተከስተዋል። ብዙ ነገሮች አልፈዋል እና ኢትዮጵያን ባሰብኩ ቁጥር፣ አገርን ባሰብኩ ቁጥር ያኗኗር ስርዓቷ ዝም ብሎ አይደለም። ና ቡና ጠጣ አውሮፓን የጎበኘ ሰው ሊያውቀው ይችላል። ቡና ጠጡ ብዙ ጊዜ በተለምዶ የሚባል አለ። እናቶቻችን
ውጭ ሲሄዱ ቶሎ መመለስ ይፈልጋሉ። ልጆቻቸው ሊጠይቋቸው፣ ልጆቻቸውን ናፍቀዋል። ነገር ግን የሚጎል ነገር አለ። የልጆቻቸውን ፍቅር ያገኙትና አብሮ የመኖር ጉዳይ የለም። ጎረቤት ሄጄ እናቴም እንደዛ ብላለች፣ ጎረቤት ሄጄ ቡናም አልጠራም ቡናም አልጠራበት ሀገር። ይሄ ስሜት ትንሽ ይመስላል። እዚህ ስሜት ውስጥ እኮ ነው ያለ ነው። እዚህ ስሜት ውስጥ ነው የወደቅ ነው። ይህ ስሜት ነው እናንተን ሁሉን ህዝብ የሰራው። ይህ ትንሽ አይደለም። እቁብ የምንለው ጉዳይ ቀላል አይደለም። በኢኮኖሚካሊ እንኳን አስተሳሰብ ውስጥ ትልቅ ደረጃ ብዙ ትንታኔ የተሰጠው ነው የእቁብ። መርካቶ መዋል ይጠይቃል። ይህንን ለመረዳት መርካቶ መዋል ይበቃል። እነዚህ ነገሮች ማህበራዊ ፋይዳ አላቸው። ሶሻል ፋብሪክ የሚሉት ማህበረሰብ የሚገነባበት የማህበረሰብ እድገት ህንፃ እዚህ ውስጥ ነው ያሉ። ይሄ ህንፃ አንዱን ሰበዝ የመዘዝነው ጊዜ ላይ ክፍትም ሊሆን ይችላል፣ ወይም ደግሞ ሌሎችንም አለቶች ይዞ ሊወድቅ ይችላል። አንዳንዴ አንዱ ካላንዱ የማይቆምበት ጊዜ ሲኖር የአንዱ ድንጋይ መውጣት ህንፃውን በሙሉ ይንደዋል። በጣም ስሜትን ተረድቻለሁ። ፊታዬ ትልቅም መልእክት ነው። ክቡራን ተመልካቾቻችን አሁንም በኤፍሬም ስም በዘጠናዎቹ ስም ሰንደቅ ዓላማ የኛ ነው። ኢትዮጵያዊነት እኛ ውስጥ ነው ያለው። እኛ ኢትዮጵያውያኖች ነን። የትም ብንሄድ የትም ብንወጣ ብንገባ ዞሮ መግቢያችን ኢትዮጵያ ናት። ኢትዮጵያን እንውደድ፣ ለኢትዮጵያ እናስብ። የዘጠናዎቹ መልእክት ነው። አሁን እንግዲህ ኢትዮጵያዊነት በዚህ መልኩ እፍዬ ይህን ተናገረ፣ ቡናን አነሳ። እስቲ እናዋዛው። አሁንም ጥልቅ ነገር ውስጥ ገብተህ እንዳትቀርብኝ። እስቲ ላላ ደግሞ እናድርገው። ቀበና እና ፒያሳ ከጠዋት ቡና ጋር ከኤፍሬም ጋር በጣም ምንና ምን ናቸው ሲባል እንትንና እንትን የጆሮ ጉትቻ አንገት ሐብል ናቸው ልክ እንደሚባለው። ምንድን ነው ቀበና እና ፒያሳ ከጠዋት ቡና ጋር ምንድን ነው የሚሰጥ ደስታ? ምን ውስጥ ነው የምትቆየው? እስቲ ይሄ የወዳጆች ጥያቄ ነው። እንግዲህ ከኮልፌ ከአጠናተራ ከጦር ኃይሎች ውሎቼ ቀጥሎ ፒያሳ ሰፊውን ስፍራ ይዛል። ፒያሳ አንደኛ ከያዝኩት ከስነ ግጥም ሙያ ጋር በተያያዘ በጊዜው ክፍት የነበረ እና እኛን ሊሰበስብ የቻለ ቤት እሱ ነው። እድሉ አልነበርም። ለምሳሌ መንግስት ባለው አዳራሽ ውስጥ የማቅረብ ስጠይቅም ደግሞ እሺ የመባል ሁኔታዎች በጣም አስቸጋሪ ነበሩ ወቅቱ። ያ ስለነበር የፈረንጆቹ የምርምር ቤቶች ወይም ደግሞ የባህልና ስነ ጽሁፍ ጉዳይ ላይ የሚያተኩሩት በሮች ክፍት ነበሩ። ፒያሳ ፑሽኪን ወይም ደግሞ የሩሲያ ሳይንስና ባህል ማዕከል በጋሻ ያለ ምክንያት ያ እድል የነበረበት ስለሆነ ውሏችንም ትምህርትም ደግሞ 4 ኪሎ ስላሴ ማር ስለነበር መንፈሳዊ ወይም የቴዎሎጂ ስነ መለኮት ትምህርት ሁለቱ ተያያዙና ውሎዬ ፒያሳ ላይ ይመሰረታል። አብዛኞቹም ጓደኞቼ ከሰፈሬ ልጆች ቀጥሎ የፒያሳ የ4 ኪሎ አካባቢ ነዋሪዎች ናቸው። ብዙዎቻችንም መጻተኞች ነበር። ለፒያሳ ነው ከተለያየ ቦታ የምንመጣ። ፒያሳ የራሷ ልጆች እንዳሏት ሁሉ እዛ አካባቢ ላይ ከተለያየ ስፍራ የሚመጣ ኮስሞፖሊታን የሚባለው ስፍራ ፒያሳ ነው። አሜሪካ ኒውዮርክ እንደምትለው የሆኑ ቦታዎች አሉ። ከኒውዮርክም የሆነ ስፍራ ይኖራል። እንቅስቃሴ ያለው አርቲስቶቹ የሚገኙበት፣ ዳንሰኞቹ ምኖቹ እንደዚህም ሩጫ ያለበት ስፍራ። እነዚህ ስፍራዎች ውስጥ ፒያሳ አንዱ ነው። ስለዚህ እዛ ነው ሁላችን የምንተያየው። በዚህ ጣይቱ አለ። ጣይቱ ላይ ፊልም የሚሰሩ ልጆች፣ በዚህ በኩል ኦመር ሀያም ተመሳሳይ ናቸው። የፐርሻ ገጣሚ በሱ ስም የተሰየመ ቤት አለ። ስነ ጽሁፍ የሚወደው ደግሞ ይስብሃል አይደለ? አንዱ ነገሮች እየሳቡ ወደዛ ይሄዳል። ሞዴል ማሰልጠኛ በላይ በኩል ፒያሳ በታክሲ በጋሻ እያሌው ከፍ በለ ቢሮ አለ። ብዙዎቹ አሁን በትዳር የምናያቸው የተለያየ ዓለማትም ላይ በዚሁ በሞዴሊንግ ስራ ላይ ሰክሰስ ያደረጉትም በጋብቻም ገብተው ደግሞ የተለያየ ኢንተርቪው ላይ የምናያቸው ከፒያሳ የተወለዱ ናቸው። ስለዚህ ስፍራው ለስነ ጥበብ ቅርብ ነው። እኔ እንደውም ቅርብ ጊዜ አንድ ጽሁፍ ጽፌ ነበር። እኛ ሀገር አዲስ አበባ ላይ በተለይ ብዬ ነው ያለሁበት እዛ ጋር ስለሆነ ነው። ቦሄሚያን የሚባሉ አሉ በፈረንሳይ ውስጥ የተፈጠሩ ምንድነው ጥበብ አፍቃሪያን የሚባሉ እና መሰብሰቢያ ስፍራዎች አሏቸው። የቦሄሚያን የሚሰበሰቡባቸው ስፍራዎች አሉት። ፓሪዚያን የሚባለው ስፍራ በብዛት እነዚህ
የአርት አፍቃሪዎቹ በተለይ ቀደም የነበሩት ያሁኑን እርግጠኛ አይደለሁም። ይህ ይከተላል ነገሮቹ ይከተላሉ ብዬ ነው ማስበው። እንደዚህ አይነት ስፍራ ነበራቸውና እንዲህ አይነት ስፍራ መፈጠር ካለበት ፒያሳን ወይስ ማንን ትጠቁማላችሁ ነው? ሶሪ የትኛው ከተማ ላይ ፒያሳ የሚለው ምላሽ በጣም ብዙ ነበር። እውነት ነው። ለምን እንትኑ አለ ደብሩ ደብሩ እንዳለ ነው። አሁን ሰው ነው እንጂ ደብሩ አለና እዛ ግርማ ውስጥ መግባት እዛ ነገር ውስጥ ማለፍ ተፈጠረና ፒያሳ ጋር እንግዲህ ጠዋትም ስንገናኝ በታች ቶሞካ ነው፣ በላይ ማንኪራ መጥተዋል። ሌሎችም ራዚል እና ምናምን የሚባሉት ኬክ ቤቶችም ኦመር ሀያምም ጨምረህ ከዛ ደግሞ በስተመጨረሻ ላይ ጣይቱ ሆቴልን ጨምረን ከሰው ማይን ትንሽ እንደው ከለልን በልብለን እንደዚህ አይነት ስፍራዎች ላይ ቦሄሚስት ነበርን። የጥበብ ወሬ ነው የሚወራው። እንደውኔ ሳግዜ ፍዬ ፒያሳ ነካ ስናረጋት የዲፕሎማሲ ስራ የምትሰራው ዲፕሎማቶች፣ አምባሳደሮች፣ ፕሬዚደንቶች በዓለም አቀፍ ስታንዳርድ የሚቀበለው ካስቴል አለን። ከካስቴል ስንገባ እነ ጽጌረዳ እነ ትግራይ ሆቴል አሉ። እነ ኬጂ ኮርነር የሆነ ካሳ ቤት፣ ሙሴ ካሳ ቤት፣ የጋሽ ካሳ ቤት፣ እነ ጌታቸው ካሳ የሚለውን ስም የወሰዱበት መስፈኛ፣ እነ ትሮፒካልን ጣይቱን አልፈት ሄዳለ። ሰራተኛ ስፈር ከጀርባው አለ። እነ ጎንደር ሆስቴል አሉ። እላይ ስንወጣ እነ ሰንሻይን አሉ። ብዙ ሲኒማ ኢትዮጵያ አሉ። አንድ ከተማ የአንድ ቅርጽ ካለው ወይ ጎረምሶች ብቻ የሚኖሩበት ነው ማለት ነው ይላሉ በስነ ህንፃ ውስጥ ያሉ ሰዎች። ማለት ተመሳሳይ የአንድ ትውልድ ነው የምታይበት። አሁን በጠራው ውስጥ ከካስቴል እስከ ታችኛው እናት ጓዳ ድረስ አለ። ይሄ ስብጥር ነው ህይወት የሚሰጠው። ነገሮች እኮ አስፈላጊ ናቸው፣ ምንም ጥርጥር የሌለው የሆኑ አይነት ለውጦች ያስፈልጋሉ፣ ዋጋም ያስከፍላሉ። በእርግጥ ግን ህይወት ሊኖረው ይገባል። ህይወቱ ከሰዎቹ ጋር የተሰናሰለ ነው። እንደውም አንዳንዴ መፍትሄው ሰዎቹን አቅፎ ቢሆን ኑሮ ነው። ሰዎቹ ወይም ያ መንደር ባለበት ሁኔታ ስፍራው በጣም ሌክጀሪ የሆነ ቤት አለ። ተመልከት፣ ወጣ ብለህ የሆነ ቤት አለ፣ በእንጨት የተሰራ አለ፣ በሆነ አይነት ሁኔታ የተሰራ አለ፣ ደግሞ የድከም ያለ አለ። እዛ ጋር ስትሄድ ደግሞ ላይንህ ራሱ በጣም ሩቅ የሆነ ሳሎን ያለው ቤት አለ። እነዚህ ስብጥሮች ናቸው ህይወት ሰጥተውት። በዚህ በኩል ታሪክ ታያለ፣ በዚህ በኩል የሆነ አዲስ የሆነ የቤት አሰራር ታያለ፣ በዚህ በኩል የሚገርም ምግብ አሰራር ታያለ፣ በዛ በኩል የተለመደውን ፍርፍር ታያለ። ሴንት ጆርጅን ደግሞ አልፈ ወደ ሰራተኛ ሰፈር ደግሞ ልትገባ ስትል ደግሞ ማለት ነው ቅቅል ትበላለ። እናት ጓዳዎች ብዙ ናቸው በዛ በኩል ያሉት። ሁሉም እንደልኩ እንደመጠኑ ሚዝናናበት። አሁን ወደ ጥበብ እንምጣ። ብዙ ጨዋታዎች አሉ። ሰብሰብ እያደረግን ነው። ምን አለቀህም ዛሬ አያልቅም። ጅረት ነው በጣም አሁን ከፒያሳ ቁልቁለት አይደለ ወደ ኢምፔሪያል ላምጣህና ኢምፔሪያል ሆቴል ፖይት ጃዝ የጀመርከው ወይ ደግሞ ትልቅ ዝግጅት ያዘጋጀበት ወቅት አለ። ገጣሚያኖችም ሳፖርት ለማድረግ የከፈልከውም ገንዘብ አለ። 50 ብር የዛ ጊዜ 50 ብር የዛኔ 50 ብር እንዴት ነበረ ዝግጅቱ? እና የዛ ጊዜ 50 ብር ምን እንደሚሰራ ነገር ሀራሲቡን መልቲሚዲያ የሚል ነው የጀመርነው። እኔና አንዲት ወዳጄ ስራዎቼንም በጣም የምትወድ አሁን ድረስ ወዳጆች ነን። ኤደን ትባላለች። ከእሷ ጋር ሀሳቡን ነገርኳት። አለው ከጎና አብረን እንሰራለን ተባባልን። ጀመርነው። እንደውም ሰፊ ነው። በምን አይነት መልክ ይሰራ? እንደው ግን ስነግጥም ይነበባል፣ ግን ትንሽ ውበት ይፈጠርለት፣ ስቴጁም ቢሆን አቅራቢዎችም ቢሆኑ የሚሉትን ነገር እያወራን አንዱን በአንድ ወር እያደረግን እንሄዳለን አለን። ዋሻ ሁሉ ሰራንለት። የፊደላት የተገኙት ምን የተገኘው እንግዲህ እዛው ዋሻ ውስጥ አይደለ እንግዲህ ሰው ልጅ መጻፍ ጀመረ ምን የሚባለው ድንጋይ ላይ ስለሆነ ከዛ እንነሳ የሚል ትንሽ ኤስቴቲክስ ለመፍጠር እንደው ሰው አይኑ አብሮ እንዲዋሃድ በሚል እንደዛ እያደረግን የመጀመሪያ ምሽት በስንት በ25 ብር እኮ ነው መግቢያው። አዎ እኛ 50 ብር ክፍያ እኮ የ25 ብር መግቢያ ነው። የሁለት ሰው ለአንድ ሰው ጥሩ ነበር። አዎ በጣም ገቡ። እንደ ፓምፍሌት ነገር ሰርተናል። ስለ ዓላማው፣ ስለምን ሙዚቃ አለው፣ ስነ ስዕል አለው፣ አርክቴክቸር አለው። እዛው ላይ ተተነተነ። ስነ ግጥም አለው። ግጥሞች ከአልባሳት ጋር በኮስቱም ግጥሞች በሙዚቃ እንደዚህ የተዋዱ መስራት በሚለው ጀመር ነው። በጣም ጥሩ ነበር። 2000 ላይ አረታው 2000 ዲያስፖራዎች ለገቡበት 2001 አካባቢ ነው። ብዙ ኢትዮጵያ እንደ ፋሽን ብዙ ነገሮችን የለመደችበት ጊዜ
የሚገርም አሁን ድረስ ያሉት እነዛ ኦዲየንሶች የፈጠሯቸው ሰዎች ናቸው። ትልቅ ሰዎች ነበር የሚመጡት። ትልቅ አንደኛ ጥበብን በመውደድ ለስነ ጥበቡም ፍቅር በመስጠትና ሳፖርት ለማድረግ በመፈለግም ጭምር እንደዚህ አይነት ሰዎች ነበሩ። አሁን የደረሰበትም እንዲደርስ ያደረጉት እነዚሁ ሰዎች ናቸው። እነዚህ ሰዎች ትከሻ ባይኖር ኖሮ ትንሽ ይጎዳ ነበር ብዬ አስባለሁ። ሙያውን ማክበር ነው የፈለግኩት። ሙያውን ማክበር የገጣሚ ሀገር ነው ሀገሩ በጣም ብዙ ዘይቤ ያለበት ሀገር ነው። ብዙ አይነት ስነ ተረት የሚተረትበት ነው። አባባሎች በጣም የሚገርሙ ያሉበት ነው። እነዚህ እኮ ናቸው የማህበረሰብ መገለጫዎች የሚባሉት እነዚህ ናቸው። ፈረንጆቹ ሌላ ምንም አያጠኑም። አባባሎች ብዙ ያጠኑና የዛ ሀገር ሰው ምን አይነት አስተሳሰብ እንዳለው ይደመድማሉ። ያው ደምድመው ነው እንግዲህ እንደዚህ ነው የሚጠናው። ተረቱን አጥና ይባላል። አንድን ሀገር ለማወቅ ከፈለግ ተረቶቻቸውን ይኸው ነው የሚባለው። እንግዳ ሆነ ስትሄድ ተረቶቻቸውን ይኸው አባባሎች እነሱ አሉ። ከዛ እንዴት እንደምትኖር ታውቀዋለህ ማለት ነው። በጣም ትልቅ ጊዜ እንደነበረ በጣም ወርቃማ ታሪክ አሁን እዚህ ጋር ለደረሱበት ትልቅ ቦታ ላይ ለደረሱ ሞራልም ቅድም መግቢያ ላይ እንዳልኩት ለታናናሾቹ ሞራል ለኩዮቹ መከታ ይሆናል ብለው ጓደኞች የሚመሰክሩት ቢሮ ሁሉ ተባበር በርታ ነው። እዛ ውስጥ እኮ ነው ቢሮአችን የነበረ ወሎ ሰፈር እዛ ነው ቢሮአችን የነበረው። ቢሮ ነበረን እዛ ቆንጆ ቢሮ አንደኛ ፎቅ ላይ ቢሮ ነበረን። በዚህ ደረጃ ነው የመረጣችሁ ቦታ ራሱ ደስ ይላል። በሸክላ የተሰራ የሚያምር ቦታ ኦልድ ታውን ምናምን የሚመስል ነገር አለው። ከታች ሮ ቤት ነበረው። ይሄ ደስ ይላል። አሁን ተባበር በርታ ወሎ ሰፈር ገባ። ወሎ ሰፈር ከመድረሳችን በፊት ግን አሌክስ አብርሃም ቦሌ መንገድ ላይ የትኛው ቦታ እንደሆነ አንተ ትነግረኛለህ። የዲያስፖራው ህልም የሚል ጽሁፍ ያቀረበበት ቦታ የት ነው? 2000 ሀበሻ ወይም እዛ አካባቢ ላይ አትላስ አካባቢ ማለት ነው። ወደ አትላስ አካባቢ ነው። እዚህ የመጣው ኋላ ላይ ነው። እዛ ካየሁት በኋላ ነው ኢምፔሪያል የመጣው። 2000 ሀበሻ ነው አካባቢ እና እዛ አቅርበን ለቁመተ ስጋ የሚሆን ክፍያ ምናምን አልነበረም። ለቁመተ ስጋ ደስ ይላል። አቅርበን የነፍስ ነው ወጣንና የሄድን ወክ እያደረግን እሱም ገልጾታል እኮ የኔ ሰዎች ነው በሚል ታይትል ጽፎታል። አስነብበውኛል ሰዎች፣ እኔም አይቼዋለሁ። እሱን ካቀረበው በኋላ ግጥሙ ደስ አለኝ፣ የእውነት ደስ አለኝ እና ደስ ካለኝ ደስ አለኝ ነው እንትን የለኝም። በጣም ውብ ነው የምልህ። ቆጥሮም ደግሞ እየመረቀ አንዳንድ ሰው ደግሞ ትንሽ የሚነካ ነገር አለው። እንትኗ የምትላት ምናምን ቢላ የለኝም። እንደዚህ ውብ ነው በቃ አለቀ። ከአማረ አማረ ነው መባል ያለበት። አንድ ነገር ያማረ ነገር እኮ ነው ሌላ ያማረ ነገር እንድትሰራ የሚያደርገው። እኔ አሁን አንዳንዴ የማይሆን ግጥም ከሰማሁኝ መንፈስ ይሰበራል። እውነቴን ነው የምነግርህ። በጣም ዝቅ ያልኩ ስሜት ነው የሚሰማኝ። ውብ ግጥም ስሰማ ግን ኢንስፓየር ሆናለሁ። እንደውም ዛሬ ጽፌ ማደር አለብኝ የሚል ነገር ይፈጠራል። ያ ሙቀት ከፍ ያለ ነገር እንድትሰራ ያደርጋል እና እያወራን ወክ እያደረግን እንግዲህ ዛንዚባር የነበረበት አሁን ካይሌት በዛንዚባር አስታውሰዋል። ዛንዚባር የነበረበት ከመሰራቱ በፊት ወደ ኩመል መግቢያ ማለት የምጠራው ምልክቱ እሱ ስለነበር ነው የጊዜው። እሱ ጋር ስንደርስ አንደኛ ተማሪ ነው፣ ኮሜርስ ተማሪ ነው አሌክስ። ኮሜርስ አዲስ አበባ ዩኒቨርሲቲ ከሁለት አንዱ ይመስለኛል ኮሜርስ ተማሪ ነው። እዛ እየተማረ ነው፣ እየተጫወትን ነው። እንግዲህ ተማሪ ነው እንዴት ይሆናል? ቤቱ ስጠይቁ ሜክሲኮ፣ ከዛ ደግሞ ገባ ብዬ ወደ ላይ ትንሽ ሄዳለሁ ወደ ጨርቆስ ሲሆን እንደዚህ ያኔ 50 ነው ምናምን ነው ታክሲው፣ ወይም 75 ነው ከቦሌ ስለሆነ እየሰማችሁ ከጫፍ ስለሆነ 8 ከ50 ይተርፈዋል። አሁን የተሸለመው ገባችሁ አይደል? 10 ብር ቀስ ብዬ እንደው ደትቼ ምናምን ብዬ ሰጥቼው አሳፈረኝ። ከዛ በኋላ ፍሬም ውስጥ ነው ያደረገው። አሁን ትልቅ ደራሲ ነው። አሳፈረኝ ምልህ ከፍቅር የተነሳ ነው አሳፈረኝ ምልህ በጣም። ከዛ በኋላ መቶ ጽሁፉን ሰጥቶን እኔ ወዳጅ ሰለሞን ሳላ አለ አብረን አይተናቸው ግሩም ነበሩ፣ በጣም ግሩም ነበሩ። ከዚህ ተነሳንና እንግዲህ ከአሌክስ ጋር ሩቅ ለሩቅም ቢሆን ወዳጆች ናቸው። የሚገርም ነገር አሁን እኔም ብዙ ሰው ቡና ጠጪ ያደርገኛል እንጂ ከኛ በላይ ግን አሌክስ አብርሃንና እነሱ ያንቀራሉ። ቡና ጠጪው እና አሌክስ አብርሃንና በቆቱ ስዩም ናቸው። በጣም ሁለቱ ይበልጡናል ብዬ አስባለሁ። አይቻቸዋለሁ። በደንብ ይጠጣል። በደንብ ጠጪዎች ናቸው። ቡና ሌላ ነገር ደግሞ ቆራርጣችሁ ደግሞ ከሁለቱ ባለኝ ውሎ ይህን ተረድቻለሁ። እኔ እንደውም ምኑን ጠጣው እኔ እደፍራለሁ። የእኔ ድፍረት ምንድነው? የቱሙ ካል
ብዙ ቡና እኮ የማይደፈር ነው። የማይደፈር ቡና ነው። ከመሐመድ ካሳ ጋር ለአመታት በሚባል ከሱ ጋር ማብሬ እንኖርበት ጊዜ ስለነበር ቶሙካ ያልጠፋንባቸው ጊዜዎች አሉ። አመሻሽ ከዛ ምሽቱ ከገፈፍን በኋላ ጠዋት እዛው የምንገኝ አንድ እዛው ያደረን እስኪመስል ድረስ እንዲህ አይነት ውሎ ነበር እና ወሬዎቹ ጥሩ ነበሩ። ምን እናድርግ ከሚል ደግሞ እዛ ጀምሬያለሁ። ከእንደዚህ አይነት ሁኔታዎች ጋር የተገናኙ ነበሩ። እንግዲህ ስለ ፍሬም ውስጥ የገባ 10 ብር አለኝ። ኦፍኮርስ ኦልሬዲ ቅርስ እኮ ነው። አሁን ያ ብር ከማስታወሻነቱ ውጭ አሁን እኮ የዛ ጊዜ 10 ብር እኔ ልጁን ቁም ነገረኛነት ነው በጣም የተረዳው። ሳፈረኛል ኮርስ አይደል? አሁን ቡና ጠጣ አወራ ስለ አሌክስ አብርሃም ሽልማትና ያ የዲያስፖራ ህልም የሚለውን ጽሑፍ አነሳሳል። እንግዲህ ቡና ከመጠጣቱ በፊት ደግሞ በ25 ብር መግቢያ ኢምፔሪያል ሆቴል 50 ብር ክፍያ ያለው የግጥም ምሽት ማዘጋጀትም አውርተናል እዛው። አሁን ቡና ከተጠጣ ከቡና በፊት ደግሞ ምግብ ይበላል። ቅድም አነሳስተሃል። የሚስቱ አይነት ዘር ምንድነው ስሙ ምናምን ካቻቱ አስበዋል የሆነ ማለት ድንች ካሮትና ስጋ ያለው እና ስጋው ትልቅ ጠብደል ያለ ምግብ እንደሆነ ያስታውቃል። ስሙ ያስታውቃል። አፍ ላይ ይሞላል። ምግቡም እንደዛ ነው ያስታውቃል በደንብ። አሁን ይሄን ካነሳን ኤፍዬ ምን አይነት ምግብ ትወዳለህ? ስጋ እወዳለሁ፣ ግን ስጋ ሲከታተልብኝ የደም አይነቴም ጭምር የኔም ባህሪ ትንሽ እንትን ይለዋል። ኤቢ ፕላስ ይመስለኛል አይደል? ኤቢ ሆንኩ ይመስለኛል። ስጋ ይሰለቻቸዋል። ስጋ ግን በሆኑ ጊዜዎች ላይ ደስ እያለኝ ነው የምበላው እና ደግሞ ቶሎ ጮማ የምበላ ሰው ነኝ። በቃ አንድ አይነት ጮማ ነው የምበላው። ለቀን ምናምን ግን እንደዚህ በልቼ ሶስተኛ ነው ካልከኝ እንትን ይለኛል። አስቤው ራሱ ልታመም ይችላል። እኔም እንደዛ ነኝ። ጓደኞች ያውቃሉ። እወዳለሁ፣ ጮማ ድፍር አድርጌ እበላለሁ፣ ግን ስልችት የሚለኝ አይነት ሰው ነኝ። ይሄን ላነሳልኝ ጉብር የሚባል ሀገር ሄደን እንደውም በዚሁ አጋጣሚ ያው ልንገርህ ሰርግ ነው እና የኔና የጋሽ ነብይ ወዳጅ ነው። አንድ ሌላም ሰው አለ ሶስታችን ሆነን እሱ አራተኛ ወሰደን። እህቱ ታገባ ነው። መንገድ ላይ የነ ወልቂጤ ጋር እንዳለ ቤት አለ። ምሳ እዛች ጋር አደረግን። ክትፎ ነው። ከዛ ሄድን ሰርጉ ቤት። ማታ ላይ ክትፎ ነው፣ ጠዋት ክትፎ ነው፣ ከሰዓት ክትፎ ነው። እሺ ሰርግ ነው፣ ማታ ክትፎ ነው። አሁን እኔ ስቃይ ውስጥ ገባሁ ማለት ነው። የክትፎ ስቃይ ተሸኘ። ሙሽራዋን ይዞ ወደ አዲስ አበባ መጣ። እኛ እዛው ትንሽ 1-2 ቀን ቆይ ብለን ተኛን። በማግስቱ ክትፎ ነው። እየሰማችሁ ነው። ከሰዓት እንደምንም ብዬ ጎመን በላው። ቆንጆ ጎመን አለ፣ ያው ታውቀዋለህ። ሳይድ ጎመን አለው ደግነቱ። ማታ ክትፎ ተተኛ እና ተኝቼ ምን ማሰብ ጀመርኩ። ነገ ክትፎ ያበሉን ይሆን ስል እንዳለ የበላሁት ወጣ። አጥቻ አይደለም አለ ነገም ክትፎ እንዳንበላ አደራ መድኃኒዓለም ብዬ ነው። ከዛ ገላገለ ወጣ። በቃ ገና በማሰብ ማለት ነው። የ2 ቀኑ እንዳለች ነች። 3ኛውን ቀን ከወዲሁ አስገበረኝ ማለት ነው። ስለ እውነት ይፍዬ አንድ አይነት ስሜት ነው ያለን። እንግዲህ በጣም አይኔ ክትፎ ላል ከክትፎ ይልቅ አክሰሰሪዎች አይብ ጎመኑ ምናምን ዝማሞጃት ምናምን ቆጥና የሚባሉት ነገሮች ዱለት ደስ ይለኛል በጣም። የዱለት ወሊታ ነኝ። ቆንጆ ዱለት ከሆነ በቃ የዱለት ነው። ሌሎች ምግቦች አሁን ሽሮ ምናምን ብላችሁ ዝም ብሎ እየተቀናጣ ነው እንዳትሉኝ። እሱ በቃ ያደኩበት የኖርኩበት ምናምን ምግብ ነው። ችግር የለ። አሁንም ምበላው ነው እና ሽሮ እንትን ምናምን ጎመና ቅጠላቅጠል ወዳጅ ነኝ። ምንም ጥርጥር የሌለው አትክልት በሊታ ነኝ። በደንብ ነው የምንገናኘው። አንድ አይነት ነው። ምንም አንተ ያወራኸው እኔ ውስጥ አለ። በቃ እንደዛ ነኝ። እኔ ግን እነዚህን መሽሎክሎኮች ያመጣሁት ለመጀመሪያ ጊዜ ጭቅና ያወክበት ጊዜ ትዝ ይልሃል? ይሄ ከባድ ፋይል ገላጭ ሰው ነው። ይሄ በጣም ፋይል አንተ ያረሳው ሰው አለ ማለት ነው። ታሪክ ነው ለመሰለህ ጥንድ ሆነው ሲሄዱ አለበት መሰለኝ እና ጭቅና ፋሽን ሆኖም እንደ ሜኖ የመጣበት ጊዜ እሱ ምንም ሳልነካካ ሳይቀንስ ሳይጨምር አንተው አጫውተኝ። እናንተ ሰፈር እኮ ነው አስፋው ተክሊ መርካቶ ነው። ያው ጎረምሳኔ አንዲት ወዳጅ ነበረችኝ። ወዳጅ ሊባሉ አሁን በዚህ እድሜ ማለት ነው። አሪፍ ነው። ገርል ፍሬንድ ነው የሚባለው። አጋባዥኝ ነው። ተዘጋጅቼ ነው በጣም ተዘጋጅቼ የብዙ ቀናት ማለት ነው።
ጋባዦኝ አስፋው ተክሌ ሄድን። አስፋው ተክሌ ያኔ ዝምኛው ትዝላ አስፋው ተክሌና ሌላ አንድ ቤት ነበር። አይ በእንትን በኩል ዱባይ ተራ በኩል ደግሞ ሜኖ በእንደዚህ ኤሌክትሮኒክስ ሜኖ ምናምን ያለበት ወደ በርሜል ተራ ጀርባ ሁለታው እና አስፋው ተክሌ ገባን። አዮ ሳየው እዛ ጋም ድምፅ ስሰማ ጭቅና ጥብስ በቃ ጭቅና ጥብስ አምጣልን አልኩ። ወዲያው ሲበር ሄደ። ስታርተር ምን አለው ሱፕ አለው። ሱፕ ውስጥ በጣም በቀጫጭኑ የተፈጨ ስጋ አለው። እኔም ልጅቷም ይመስለኛል የተሸወደ ነው አብረን ነው እኔ እንጂ መከራውን የተቀበልኩት ይሄ ቆንጆ ነው እንደዚህ በቀጫጭኑ አድርገው ስለሚሰሩት ነውና ቢንጂ አልኳት። እኔ ይህንን ጉዳይ አላውቁም ነበረ። ቀድሞ የሚቀርበው ጉዳይ ምግብም መስሎኛል። ሰፋ ያለ ዕቃ ነው ያለ ስስት የነበረበት ጊዜ ነው እና ያንን ጭቅና ጥብስ ነው አልኳት። ጭቅና ጥብስ እኔ እበላዋለሁ። እኔ እየጠጣሁ ነው እየበላሁ ነው። ኧረ በእናትህ ምን አይነት ምግብ ነው ምናምን እሷ እውነቷን ነው። ግድ የለሽም ቴስት አድርጌው እስኪ ቆንጆ ነው ምናምን እያልኩ እኔን ጨርሼዋለሁ። እሷም ትንሽ አጋመሰች ወይ ጉድ ምናምን እየተባባል ሂሳብ ነው እያልኩት ያሉት። ሄዶ ሲመለስ ሂሳብ ይዞ የሚመጣ መስሎኝ ነበር። ምግቡን ይዞት አልመጣም። ጉዱ ከኋላ ነው ለካ። እንግዲህ ያው እኔ ደስ የሚለኝ ስህተቴ ይሄ ነበር። እሷም አልቆጠረችውም፣ ቀሽም አላለችኝም። ተግባብተናል። በቃ ብቻ አየር ላይ ተግባብተናል። እሷ ገብቷትም ሊሆን ይችላል ወይም የኔ እንትን ነው እንትን ያላት። ብቻ ግን ጭቅና ጥብስ መስሎኝ የነበረው ስታርተሩ ሱፑ ነው። ከዛ ግን በሾርባ መልክ በሂሳብ እስኪ ምናምን ብዬ ኮስተር ብዬ ደግሞ ስል እንደዚህ በሶፍት ምናምን እንደዚህ እየጠራረኩ ጭቅናውን ይዞት መጣ። የተረፈውንም ሾርባ ጠጥተዋለች። ከዛ በኋላ ከጭቅናው በኋላ የውቤ በረሃ ልጅ ነበረች እሷ። አራዳናታ ምንም ነገር አይሞቃት አይበርዳት። ተዋናይ ትልቅ የቅኔ አባቶች ትልቅ ቅኔ ያስቀመጡትን መጽሐፎች ላይ ያለን ነገር ወደ አማርኛ አምጥተህ ለኛ ለመሀል አንባቢዎቹ ወይ አማርኛ አንባቢዎቹ እንዲሆንን አድርገሃል። ትልቅም ወጪ አውጥተህበታል። እውነት ነው። ሻማ ቡክስ ነው ያሳተምከው። እስቲ እንዴት ነበር ሂደቱ? ምን ኢንቨስት አደረክበት? ኢንቨስትመንቱ ጊዜን ሰፊ ጊዜን ሰጥቼዋለሁ። አቅሜ በሚችለው ብችል ኖሮ ስፍራዎቹ ድረስ እንዲህ አይነት ስራዎች የሚሰሩት በፋውንዴሽኖች ውስጥ ማዕከላት ምናምን ናቸው። እንደዚህ አይነት ስራ ማሰራትም ምክንያቱም የገንዘብ ይጠይቃሉ። ከአንዱ ቦታ ወደ አንዱ ቦታ መሄድ፣ ሀሳቦች መሰብሰብ እነዚህን ይጠይቃል እና ብቻ በአለሁበት ኮልፌም ጀምሮ እዛ መንፈሳዊ ትምህርት ቤት ነበር ተዋስኦ ብርሃን ጳውሎስ ቤተክርስቲያን ውስጥ ከየክፍላት ሀገሩ የሚመጡ ሊቃውንት አሉ። የስብከት ዘዴን፣ ዘመናዊን ቴዎሎጂ አስተሳሰብ በዲፕሎም ደረጃ ይማሩ ነበር። እነሱ ግን ከዚህ ያለፈ እውቀት ያላቸው ናቸው። ነገር ግን ከዘመኑ ጋር ደግሞ የሚሄዱ አንዳንድ ጉዳዮችን በነጮቹ ያለውን የቴዎሎጂ አስተሳሰብ ምን ይመስላልንም እንዲያውቁት ይጠሩ ነበር። እዛ ይመጥተው 2 ዓመት 3 ዓመት ተምረው ይሄዳሉ። እነሱን የማግኘት ከነሱ የመግባባት እድሉም አጋጣሚውንም እፈጥራለሁ እና ከነዚህ ሊቃውንት የሰባሰብኳቸው የገዞቹን አገባቦቹንም ጠይቃቸዋለሁ። ያው በቤተ ክህነት ትምህርት ውስጥም ነው ያለፍኩትኝ። ከመንፈሳዊ ትምህርት ውስጥ የድቁና ትምህርትም ተምሬያለሁ። በቀድሞ ማዕረጌ ዲያቆን ነበርኩ። አሁን ገጣሚ የዛ ማዕረግ ባለቤት ልልኩ ነበር። አዎ የቤተ ክህነት ባክግራውንድ እንዳለ በወዳጆች ሰማለሁ። ጽሁፍም ያስታውቃል። ግን በማንበብ የመጣ ነበር የመሰለኝ። ኖረኸዋል? አብዛኛው ንባቤም የቤተ ክርስቲያን አሁንም ድረስ ስነ መለኮት ምሁራን ሊቃውንት መጽሐፎች ናቸው የሚገዙኝ። ከዛ የፍልስፍና መጽሐፎች ናቸው የሚገዙኝ። ድርሰቱ ከዛ ቅኔው እንዳለ ሆኖ ማለት ወደ ፍልስፍናውም ወደዛም ስለሚያደላ አንዳንድ ጊዜ ጠጋ ማለት አለብኝ አንተ አካባቢ ለውሎ ድርሰቶቹ ምኖቹ ቀጥሎ ነው የሚመጡት። አብዛኛውን እኔን ጭንቅላቴ የተሰራው በዛ ውስጥ ነው። እንግዲህ ትንሽ የአዲስ አበባም ልጅ ነኝ።
ደብረ ማርቆስ መንፈስ አላጣም ማለት ነው። አውደ ማለት ነው። በዛ ውስጥ ነው አመጣጤ እና የግዕዙን ማገባብ ነገሩን የተረዳሁበት መንገድ ስላለ እስኪ ዝም ከሚባል በዚህ በኩል ለኔ ዘመነኞችም በቤተክርስቲያኒቱ ውስጥም ያለውን ትልቅ ሀብት ዕውቀት ምን ማለትነት የቅኔ ምን ማለትነት ለመረዳት ያህል ተዋኔ በሚል የግዕዝ የቀደምት ነገስታትና ሊቃውንት ፍልስፍና ሐሳቢ የህይወት ሐሳቢ ላይ የተሰሩ ምክንያቱም አብዛኛው ሃይማኖት ላይ ጥግ ያደረገ ስራዎች ናቸው የሚኖሩት። በዛ ውስጥም ግን ብዙ ነገር ይባላል። ሌላ እስኪ የሚመስል ነገር የለም ወይ በሚለው ህይወት ላይ የተናገሩትን ተፈጥሮ ላይ የተናገሩትን እግዚአብሔርን ራሱ የጠየቁበት እኮ አለ። በአቲቶ ነቢረ እግዚአብሔር ፈርሃ እሚያልዎ ኗም እስማለም አንቀሃ የሚሉ አሉ። ለብቻው ለመኖር እግዚአብሔርን አስፈራው፣ ለብቻው ለመኖር እግዚአብሔርን ቢያስፈራው ካለመኖር እንቅልፍ ይህን ዓለም ሰራው። እንዲህ አይነት ሊቃውንት መላከ ብርሃን አድማሱ ጀንበሬ ይባላሉ። በጣም ታላቅ ሊቅ ናቸው። እስከ ቅርብ ጊዜ የነበሩ ናቸው። ከ50 ከምናምን ዓመት ቤተሰቦቻቸውም አሉ 5 ኪሎ አካባቢ። እንደውም በታሪካቸው ውስጥ ሞትን የማረኩ ይባላል። አንድ ልጃቸው ምህርካ ይባላል። ለምን ምህርካ አሉት ቢባል በሕፃንነቱ አርፎ እግዚአብሔር ይሄን ያደርገውም ብለው የሰጠኝን አይነሳኝም ብለው ቤት አዘግተው እዚህ ውጪው እየተለቀሰ ነው። እንግዲህ እሳቸው ገቡ። ረጅም ጸሎት ሲያደርጉ አሉ። ነቃ እና ከሞት የማረኩት ሲሉ ምህርካ ይባላል አንድ ልጃቸው እና እኚህ ሊቅ ናቸው የተቀኙት። አዲስ አበባ ዩኒቨርሲቲ ውስጥም ያስተምሩ ነበር በተወሰነ መልክ የግዕዝን ቋንቋ። ከብዙ ምሁራንም የግዕዝ እንትኖችን ቅኔያት ሰብስበው ዝክረ ሊቃውንት በሚል አሁን በሁለት መጽሐፍ ወደ 1000 ገጽ ነው አንዱ። እንትኑም ዘለግ ያለ ነው። ቢያጥር 3000 ነው። አሁን በእኛ በምሰራው መጽሐፍ ከሆነ 3000 4000 ፔጅ ነው የሚሄደው። 2 እና 3 ቅጾችን የሰበሰቡ ናቸው። ያው የቅኔ ቋንቋ የለውም በሚል አይጻፍም ነበርና ከዛ የተነሳ እኔ በአማርኛ እስኪ ሀሳቡ ላይ ነው በብዛት የሄድኩትኝ። ከአገባቡም ከሙን ይልቅ ረቂቅ ሀሳቦቹን ለመግለጽ የሄድኩበት ነው። ብዙዎችም በዛም በቤተ ክህነቱ ውስጥም ያሉት ሳይቀር እጅግ የተደሰቱበት ነው። አባ ተስፋ ስላሴ 4 ኪሎ ያሉት እሳቸው በወዳጄ በኩል አስደውለው አግኝተውኝ ታላቅ ስራን የሰራው ብለውኛል። እነ መምህር እሸቱም እንደዚሁ ብዙዎቹ እንደውም በምርቃቱ ሰዓት የንታሸቱ ናቸው ብዙ ምስክርነት ሲሰጡ የነበሩት። ከዛ ደግሞ የመጽሐፉ ኤዲተር አሁን ባህር ዳር ያሉት እሳቸው ግዕዝ ጽሁፎች ሊቅ ናቸው። እሳቸው እንደዚሁ ብዙ ያሉበት ነው ስራው እና ደስ ያለኝ ስራ ውስጥ ከሶሊያና ባልተናነሰ ደስ የተሰኘውበት የጥናት ስራ ውስጥ እንደዚህ አይነት ነገሮች ነው የምወደው። ያለፉ ነገሮች የሚመጡትን ነገሮች ጠቋሚ ናቸውና ያለፉ ነገሮች አልፈዋል ሳይሆን ያለፉ ትልልቅ ስራዎች የመጪውን ጊዜ መመልከቻ መነጽሮች ስለሆኑ እሱን ለማሳየት ያክል የሰራው ስራ ነው። ክብረት ይስጥልን። የሰንደቅ ዓላማውም ስጦታ አምሳሉንም ለጋበዝንበት መንደርደሪያውም እንደ ኢትዮጵያዊ በወዳጆችም ባርናቂዎችም መወደስ አለበት። ያን ስሜት መናገር አለበት ስለተባለ በዘጠናዎቹ ስም ክብረት ይስጥልን። በጣም ግን በሰንደቅ ዓላማው አፌን ለጎምከው ብዙ እንዳላወራው ምን አባቴ ላድርግ። እንግዲህ የተሰጠኝ ኃላፊነትና ኤፍሬምን ሳስብ የተሰማኝ ስሜት ነው። ክብር ይሰማኛል። አመሰግናለሁ። ህይወቴ ከማርሳቸው ቀኖች ውስጥ ነው። እንኳን ብቻ ወደድክልኝ። ይሄንን የተብሰለሰልክበት ትላልቅ ሊቃውንት ይሄንን ሙገሳ፣ ይሄንን ተባረክ፣ ይሄንን ምርቃት የሰጡህን ደግሞ ተዋናይ ተሰርቆ ደግሞ ሊታተም ሲል ደርሰንበት ነበር ይባላል። እውነት ነው? አዎ። አንደርግራውንድ እንግዲህ ከእኔ ያሳተምኩት ቡክ ወርልድ የሚባለው ትልቅ መጽሐፍ አሳታሚ መጽሐፍትን በደረጃቸውና በጥራታቸው በሀሳባቸውም ይዘት ፈትኖ የሚያሳትም ድርጅት ነው። ቡክ ወርልድ ወይ ሻማ ቡክስ የሚባለው ብዙ ብራንቾች ነበሩት ከተማው ላይ በጣም ብዙ ብራንቾች የነበሩት ከ10 ከ15 ያልተናነሰ። ነገር ግን በወቅቱ የዚህ መጽሐፍ ዋጋ በጣም ውድ ነበር። 100 ብር ነበር
በጣም ውድ ነው። 100 ብር በጣም በዛ ተባለና በ70 ብር የሚሸጥ ሰው ተፈጠረ ማለት ነው። ነገሩን በጣም ነው ማሳጥረው፣ ምክንያቱም ያለቀና የተተወ ጉዳይም ስለሆነ ህዝብ እንዲያቆም ስሜትህ ኤክስፕረስ መደረግ ስላለበት አድናቂዎችም ለመጽሐፍ ሴንሲቲቭ የሆኑ ሰዎች ነው እና ከደረጃው በታች በሆነ ስካን አድርገውት አሳትሞት እንደዚህ በገሃድ ራሴ ነኝ ያየሁት። ከወዳጄ ጋር ነበርኩ። ኤልያስ አሰፋ ከሚባል ከላይ የሚል ሙዚቃ ያለው የመሳለሚያ ልጅ ዲዛይነርም ጭምር ነው። ቆንጆ ሙዚቃ ያለው ከላይ የሚለው ሙዚቃ እንደው እግረ መንገድ አድማጮቻችን ቢሰሙት ደስ ይለኛል። ከላይ ነው ትእዛዙ፣ ከላይ ሀሳብ አይሰማኝ ከዛይ በጣም የተለፋ ስራ ነው። ነገር ግን ትንሽ ብዙ እንትን አላለም። ከላይ ነጥሮ ይወጣል ብዬ አስባለሁ። እና ከሱ ጋር አብረን ሆነን ነው መጽሐፉ ለሁለታችን የተሸጠው። ሻጩም አላወቀኝም። የሚገርም ነገር እዛ የካሳንቺስ አካባቢ ስለነበር የሚመለከተው ጣቢያው እዛ ጀመርኩ ክስ። 1-2 ዓመት ያው ፍርድ ቤት ምን እንደሚመስል አየሁኝ። ተመላለስኩኝ። ጉዳዩን የያዘውም ዳኛ በጣም ጥሩ ዳኛ ነበር በወቅቱ የነበረው። እሱ ነገሩን ተከታትሎ ውሳኔ ተሰጠ፣ ተፈረደልኝ። በአጥፊውም ተፈረደበት። ነገር ግን መሆን አልነበረበትም። በወቅቱ ምንድነው ብዙ ጠያቂ መጣና ቡኮርድ የራሱ አሰራር አለው። እነሱም ጋር እኔ ተጨቆንኩ። ምንድነው የራሳቸውን አሰራር በመከተል ከእንትናቸው ውጪ አዟሪ ያገኘው ምን ያገኘው። ስለዚህ ከሰፊው ህዝብ ራቅ። ሁለተኛ 100 ብር ነው በወቅቱ። 100 ብር በጣም ውድ ነው የሚባልበት፣ በጣም ሃይ ኳሊቲ መጽሐፍ ነው። አሁን 1000 ብር እየተገዛ ማለት ነው። እኔ ትንሽ ስራዬን ስሰራ ማክበር ወዳለሁ፣ ገጹ ላይ መጠንቀቅ ምናምን፣ ብዙ ነገሩ ላይ የምወደውን ስራ እንዴት ነው ዝም ብዬ አድበስብሼ የማወጣው? እንደሱ አይነት ነገር የለኝም። ጥንቅቅ ያለ ነገር ነው እንዲሆን የምፈልገው በተሻለኝ አቅም። እና ይሄን ነው አድርጌ የነበረው። ቦርልድ ደግሞ እንደዛ ነው የሚሰራው። ግራሙ 80 ነው፣ ጥራዙ ምኑ ያማረ ነው። ሁለቱ መጽሐፎች ስታስቀምጣቸው የትየለሌ ነው። ምንም እንደዚህ አይተህ ይሄ ማን ነው ያደረገው የሚያሰኝን ደረጃ ድረስ ያስኬዳል። እና እሱም ጥፋት ተደርጎ ነበር። ከዛ ግን ያው ጸሐፊ ነኝ፣ ያኛውም ሰው እያሳተመ የሚኖር ስለሆነ በይቅርታ ተላልፈናል። ከፍርድ ቤቱ ቀጠሉ። ፍርድ ቤቱ ሁሉ የራሱን ካሳ ከሷል። እንኳን በዚህ ተረጋጋ ነገር ሲሰምር ሲስተካከል ጥሩ ነው አይደል? እውነት ነው። አንድ የቅኔ ሰው ነው። እስቲ እንደው አንድ ዝም ብዬ እንደ አመል ይሁን ነገር ለማለት ልሞክር ምናምን ስለው ኤፍሬም ስዩም በቃ ስም ከናባት ስሙር ነው በለው ደስ ይለዋል። የግዕዝ ቃል ነው አለ። ሰምሯል እንደማለት ነው መሰለኝ። ስሙር ወጎጓን ልምጣ ብዬ ነውና አይ እንዴ ትልቅ ሰው ቃል ነው እኮ። እስቲ አይ ምን እንደው ይሁን ነገር ማለት እፈልጋለሁ። እንደው አላርለ ሆናል በጽው በሲ ዘይሆረ በመክረሲያን ወዘይ ቆመ ወስተፍኖ ተመስተሳልቃን ወዘይ ነበረ ዘዳሙ ገግዚአብሔር ስምረቱ ወዘይ አነብ ማልተ ወለሊተ ብለን ጋሽ ተስፋዬ ገሰሰ ወይ ደግሞ ረዳት ፕሮፌሰር ተስፋዬ ገሰሰ ቃላት እንድንይዝ እነዚህን የግዕዝ ቃላቶችን ስብስብ እንድናጠና በቃላችን አባተ መኩሪያ ጋር ወይ ጋሼ ጋር ሞክረናል። እቺ ያ በሽምደዳ ማቃት ኤፍሬም ስዩም መሰየም ነው። በቃ ሆኖለት ተደረገ ተቀመጠ ነገር ነውና በቃ ስምህ ከናባት ስሙር ነው በለው ደስ ይለዋል አሉኝ ማለት ነውና ያው በሰጠኝ ሰው ስም አበርክቻለሁ። ዛሬ አክብርልኝ። እንግዲህ አይ ዛሬ እንላቀቅማለን ጨዋታ እንደው ካነሳን አሁን ተዋናይን እመጣበታለሁ ጥያቄም ስላለ እሺ ሶሊያና ልክ አሁን ኤፍሬም ስዩም እንደተባለው የአባትን ስም በመሻማት ሁኔታ ኤፍሬም ሶሊያና ይባላል። በብዛት ሲታተም የሲዲ ህትመት 11 12 ማክሲመም 13 ከሄደ 15 ነው። ያንተ 31 ነው። በምን ድፍረት ይሄ ብዛት? በምን ፍቅር? አንዱን ካንዱ በመነጣጠል ለምን ከበደ ወይስ አይነጣጠልም? እስቲ አሁን ባለው እንትን ነው አሰራር 3 አልበም ነው 10 እንኳን ብታረገው ወይ 2 ጨምር ብለን ማሰብ እንችላለን። ግን 1-2 ልጆች በውስጡ የነበሩ አንደኛ የመጀመሪያ ያልተለመደ ትሬንድ ስለሆነ ስመጣ እንደው 10 ባረገው እቹ ስላለችው ነው ቢሉኝስ ያለውን ዘረገፈ የሚለውንም ነቀፌታ አልፈለኩኝም።
እንደዛ እንዲሆን አልፈለኩም። ስለዚህ መስጠቱን ነው የፈለኩት። ለመምረጡም ተቸገርኩኝ ራሱ ይሄኛው ቢቆይ ምናምን። አበባው መላኩ ወዳጄ ነው ገጣሚ አበባው መላኩ ብሎኛል። እንደው እኮ እንዳለ በተንከው ሲለኛው እንግዲህ ባዶ አቁማዳ ሁኑ ይላል እኮ መጽሐፋችንም ያለ ስጥና ባዶ ሁኑ። ከዛ ባዶ ካልሆነ ማላላስ ነው የሚሆነው። እዛችሁ ላይ ያላላሱ መሄድ ነው የሚሆነው። ጥበብ ደግሞ ትንሽ ጨርሰህ ወደ ሌላው ጥናት መሄድ ይፈልጋል። ያለ እያልክ ከሆነ ጊዜ የሚሻማል ይመስለኛል። በእኔ ግን እንትኑን አልፈለኩትም። በመድብል ደረጃ የሚወጡትን አየሁና በዚህ ስመጣ ኦፍኮርስ ብዙ እንትን አለው፣ ወጪ አለው፣ ምን አለው። 30 በሙዚቃ የሚታጀብ ግጥም መስራት ከባድ ነው በጣም። ወደ ዘፈን ያለውን ጥሩ ወረወረ ምናምን ያለውን የወረወረ እኮ ጥሩ ነበር። እንደው ይሁን በቃ አንዴ ልስጥ ብዬ ዘረገፍኩት። እንደዛ ነው ያደረኩት። 90 ቤቶች ላይ ነው 98 የወጣ ጉዳይ ኦሪጂናል 90ዎቹ ነው ብያለሁ። እኔ እኮ ኦሪጂናል የአዲስ አበባ ልጅ ነኝ ብዬ እዚህ እንዴት እንደማናፋ ኦሪጂናል 90ዎቹ ከአዲስ አበባ ልጅነት ጋር ተደምሮ ሌላ ሶሊያና እኔን ከወንበር ላይ ቀኔ የውት እንባ ቀኔ የውት ደባ እንቅልፍ አሳጥቶኝ ወረቀት ላይ ወስዶ እንደው ተመልካቾችን ያውቃቸዋለሁ። የ90ዎቹ ተመልካቾች በጣም ከመውደዳቸው የተነሳ ያው ክብረት ይስጣችሁ ባላችሁበት እንደው ኤፍሬምን አስቀምጦ ምንድነው የሚከበጣጥረው? ምንድነው ይሄ ነገር ልክ ነው ልክ አይደለም አልፏል አላለፈም ይሄ ጉዳይ ማለታቸው ስለማይቀር ቅድም ያልኩት ነገር ብፁዕ ብእሲ ዘይሆረ በምክረ ረሲዓን ዘይቆመ ወስተፍኖ ተመስተሳልቃን ዘዳይሙ ሕግ እግዚአብሔር ስምረቱ ወዛጎ ያለበ ማለት ወሌሊት ጥሩ ነው የሞከርኩት እዴ በጣም እንጂ የእውነት ይሄን ዝም ብለህ ብትጸልዩ በቂ ነው እኮ በእለት አንዱ ከሁን በኋላ በቃ እንደዚህ የጋረደን ዞሮ ዞሮ እያደረግን በዚህ መቀጠል ነው። ስለዚህ አልቀባጠርኩም። እንደ ትምህርት ረዳት ፕሮፌሰር ተስፋዬ ገሰሰ ካስተማሩን ውስጥ ቦታው ነው ብዬ ነው ይህንን ሀሳብ ያቀረብኩት። ስለዚህ አልፏል፣ እግዚአብሔር ይመስገን። አሁን ደግሞ እስቲ እናዋዘው፣ ወደ ጨዋታ እንምጣ። ውሎ ነው ቅድም ብለሃል። ፒያሳን የገለጽክበት መንገድ አለ። ያቺ ወደ 4 ኪሎ ጂምናዚየም ከመታጠፋችን በፊት ጋዜጣ በ10 ሳንቲም በ25 ሳንቲም ተቀብለህ የምታነብበት ትንሽ ወጣ እንዳልክ ፊት ለፊቱ ዳግማዊ ምኒልክ ትምህርት ቤት፣ በዛኛው በኩል ሳይድ ደግሞ የፓትርያርካችን መኖሪያ ቤት ከሆነ መሀል ሮሚና አለ። ውሎና ማመሻሻችሁ ነው። ደምስ ወዳጀ ነው። በምን የፍቅር ጸብ የምን አብሮ አደግ ጸብ ነው ተጣልታችሁ በጠርሙስ እግሩን መተው 3 ወር እያነከሰ እየተመላለሰ አብራችሁ ቡና ይጠጣችሁ? የደምሶ መርሻር የማይታይ ቦታ እግሩን እንዲያነከስ ለ3 ወር። አሁንም ፍቅራችሁ የሌለ ነው። ስላንተ አውርቶ አይጠግም። ግን ያይቺ የሮሚና ጸብ በምን ተነሳች? ምንድነው እሱ ነው መጥፎ ነገር ትዝ አይለኝም። አይገርም እንኳን አላለ ግን አንዱ የህይወት አካል ነው እኮ። አዎ ተጋጭተናል፣ አስታውስ። አረ ከደምስ ጋር እኮ ብዙ ጊዜ ተጋጭተናል። እና ቀረ እንትን ነው ኮከባችንም ጥሩ ነው ጥሩም ነው። እንትንም ሲል ደግሞ ያው ያነታርከናል። እኔ ደምሰው ባለውለታዬ ነው። በጣም ምርጥ ጓደኛዬ ነው። አሁን በጣም የሚሳሳልን በጣም ካሳንችስን ሳስብ አሁን ቅድም ኮልፌን አነሳን ፒያሳን ፒያሳን ሳስብ ደምሰውን መዘንጋት አልችልም። ደምሰው መርሻ ምልክትም ነው ለካሳንችስ፣ በጣም ምልክት ነው። እንጋጫለን እና ወዳጆቻችን ያውቃሉ። ነገ ተነገ ወዲያ አብሮ ያወራሉ ይላሉ። እንግዲህ ቅልጡም አካባቢ ድንገት ነክቼዋለሁ መሰለኝ። 3 ወር እያነከሰ አሁንም ኤፍሬም ጋር ቡና ለመጠጣት የት ነህ ለማለት እያነከሰ ሲመላለስ የነበረ ተመቺ 3 ወር ነው ብለህ ነው። አግኖት ነው የሚሆነው። 1 ወር ምናምን አንገሶ ይሆናል። ግን 1 ወር እኮ ብዙ ነው። 30 ቀን ያው ከታመም ስንት ወር ሙሉ ተኝቼ ምናምን ይባላል እኮ። አሁን በጣም ስንት ወር ሙሉ አነሳሳበት ተብዬ ኑ ግድግዳ እናፍርስ ትልቅ ጽሁፍ ነው። ለመመረቅ 1 ቀን ሲቀረው የመድረክ ሴታፕ ጨረሳችሁ፣ ላይት፣ ሁሉ ነገር፣ ኮረሶች፣ የሚሳተፉ ሰዎች፣ ወዳጆች፣ ለዛ ድግስ ማሳለጫ ሁሉም ነገር አስተካክለው 1 ቀን ሲቀረው አልታተመም ወይ አልደረሰም የሚል መርዶ ደረሳችሁ። ተንኮል እንዴ በጣም አልደረሰም ሆኗል። ይሄ በጣም ከባድ ህመሞቹን ሁሉ የኤፍሬም አድናቂዎች ወደፊትም
የሱን ድርሰት የምትጠብቁ ሰዎች መንገዶቹን ሁሉ እንድታውቁ ስለምፈልግ በዘጠናዎች ይህንን ነገር እናንተ ጋር ዴሊቨር ማድረግ ወይ ማደርሰው ይቅርታ እንጫወት። እሱ በጣም ከባዱ አጋጣሚ ነው እጅግ በጣም በህይወቴ ውስጥ። ምክንያቱም ከ6 ወራትና ከዛም በላይ ባለፈ የጨረስኩት ጉዳይ ነው። ነገ ሊሆን እንደዛሬ ተደውሎ መጽሐፉ አልደረሰም የተባልኩት ጨርሻለሁ። ሂሳብ ተከፍሏል። አብሮኝ የምሰራበትን ቤት ወዳጄ የነበረ ሰው ነው። ነገር ግን እየደወልኩ ጠይቃለሁ። መጽሐፉን አልቋል ተብያለሁ። ከ3 ወር በፊት አልቋል ተብያለሁ። ጥቂት ነው የቀረው ተብያለሁ። ከ1 ወር ደግሞ 2 ወር አካባቢ ሲቀረው ስደውል አልቋል መተህ መውሰድ ትችላለህ ተብያለሁ። መተህ መውሰድ ትችላለህ ብለውኝ ለካ ምንም የሆነ ነገር የለም። አይ እኔ የት አስቀምጠዋለሁ? 5000 ነው 7000 ኮፒ ነው የታተመው የነበረው በወቅቱ። ይህን ያህል መጽሐፍ የትም ላደርገው አልችልም እና መሸከም ይሆናል። እናንተ ጋር መጋዘን ስላለ እዛ መቆይ ይችላል። በየመሀል ግን እደውላለሁ። ያ እንትን እያለኝ ሲመስለኝ ርዕሱ ቤቱን ረብሾታል። ከዛ በኋላ በደረስኩበት ሁኔታ ቤቱን ረብሾታል። ያ ቤት ደግሞ በወቅቱ ላለው ሁኔታ እንትን ነው ወዳጅ ነው ወይም የራሱ እንትን ነበረው። ይሄንን ጉዳይ በዚህ መልክ እንዲሆን እንግዲህ ታዘው ይሁን ወይም በራሳቸው ፍርሃት ይመስለኛል። እኔ ከላይም አልጠብቅም ወይም እንዴት እንደሆነ ላቅ በማልችለው አሁን እንደዚህ ብዬ ልል በማልችለው ግን ብዙ ጊዜ ለመፍታት ሞከርኩኝ። ለምን እንደዚህ ይደረጋል? በዚህ ልክ ሰው ሊበድል አይገባም። ሌላ ሰው በዚህ ልክ ማለት ነው። ይሄ ከባድ ነው። ዋጋ ተከፍሎ ለሚሰራ ስራ ያው የስነ ጽሁፍ ስራ የጥበብ ስራ በጣም ብዙ ዋጋ የሚከፈልበት ነውና በዚህ ልክ ለሚካሄድ ነገር እንዴት ይሄኛው ምላሽ ይሆናል ብዬ አስብ ነበር። ማሰሪያው ግን ጠፍቶኛል። አንድ ግን ጉዳይ እየደረስኩት ርዕሱ ረብሿል። መጀመሪያ ኤኒዌይስ እኛ ምን ውስጥ ነው ምርቃቱን ለማሳመር ጥረት እያደረግን ነው። ሰዓሊያን አሉ፣ ሙዚቀኞች አሉ፣ ገጣሚ ጓደኞች ያሉ ተሰብስበን ከዛ በፊት ያወጣሁትን ፍቅር እዚህ ቦታ ፈገግ ብሎ ነበር የሚለው መጽሐፍ ከዛ ውስጥ ወደ ፕሌይ ስሜት የቀየርኩት አለ። እሱን እንዴት እንናበብ በሚለው እየተወያየን 11 ሰዓት ከ45 ሲል ስልክ ተደወለ እኔ ጋር ማለት ነው። አመሻሽ 11 ሰዓት ከ45 ሲል ስልክ ተደወለ። ወጣ ብዬ ሳወራ መጽሐፉ አልደረሰም። ከሳምንት በፊት እኮ ጨርሰናል። መጽሐፉ አልደረሰም፣ ገና እየታተተ ነው አለኝ። መታተት ማለት ገና እንግዲህ ከቨርም የለው ምንም የለው ገና እየተሰባጠረ ነው ማለት የምር ነው። እንዴት? እኔ እንግዲህ ምክንያቱን አላውቅም አለ። እዛ ቤት ያገለግል የነበረ ልጅ እኔ ምክንያቱን አላውቅም ማለት ካንተ አይጠበቅም። ምክንያቱም አንተ ያገባሃል እና ለምን አደረስኩ ከዚህ በፊት ደግሞ አልቋል ብለህ ይቀመጥልኝ ብዬ እንጂ ያለውት እኮ እየተሰራ ነው እኮ አይደለም። ስለዚህ ምን ላድርግ? አይ እንግዶችን ይቅርታ ጠይቃቸዋል አለኝ እና ለሌላ ጊዜ አድርገዋለኝ። ይህ ከባድ ሸፍጥ እንደነበረው ተሰማኝ። እኔ ማሞሞቅ አልወድም፣ እንዳልጎዳም ስለምፈልግ አላጋግለውም ነገሩን እንጂ እንደዚህ አይነት ገጠመኞች ብዙ ናቸው። በራሴ ጋር ፋይናሊ ግን የሆነ አንድ በጎ ልብ ያለው ሰው ከጀርባ ሆኖ አግዟችሁ ሆነ በቀናችሁ አይደል? ድግሱ ሰመረ። ምንድን ነው ያደረግነው? የሆነውን ያክል ኮፒ ወስደን ዲጂታል በሆነ መልክ እናሳትመው የሚለው መፍትሄ መጣ። ወደ 1000 ምናምን ያክል መጽሐፍ ወሰድን። ዳጊ የሚባል ልጅ አለ፣ ፍሬዘር አድማሱና ስንታየው ምረቴ በጣም ብዙ ተላልፎ የተሰጠልኝ ነው በዚህ ጉዳይ። ፍሬዘርንም ስንታየውንም በጣም ነው ማመሰግናቸው። በዛ ወቅት ላይ በዲጂታል መልኩ እንዲታተም አረፍን። ጠዋት 12 ሰዓት ከመሙላቱ በፊት ነው እዛ ሄድኩት። አይከፍቱት ነገር ግን ልቤ ማረፍ አለበት። ሰውነቴ ምንድነው ዝቅ ሲል ሙሉ ነገሬ ዝቅ ሲል ይሰማኛል። ግን እንትን አላልኩ መረበሽ ስላልፈለግኩኝ በውስጤ ነው ያዝኩት። ትልቅ ችግሮች ይችላሉ፣ ትንሹ ነው የሚያስቆጣኝ።
አይ ብዙ ነገሮች ይችላል። በጣም ብዙ ነገራችን እኔ አሁን ከካሜራ በኋላ ነው የማወራው። ምን ነው በጣም ጠበቅ ጠጋ በዛ ደግሞ እንዳትሉ። አይ ሸበሌ ነው አይደል? ከዛ ጓቢ ሸበሌ ነው። ህዝቡ ሞልቷል። 9 ሰዓት እኮ ነው ሰው መምጣት የጀመረው። በጣም ድንቅ የሆነ ምሽት ነው። በብዙዎች ዘንድ የተወደደ ምሽት ነው። እውነት ለማውራት እኔ የራሱ ከእግዚአብሔር እንደው አንዳንዴ ሲያከብርህ በፈተናዎች ውስጥ በጣም በሚያስጨንቁ ሁኔታዎች ውስጥ ድጋሚ የሰራኝ ጊዜ ነው። ከብዙ መጎዳትም ነበረው። ደግሞ ከመጽሐፉ መውጣት በፊት ብዙ የግሌ በሆነ ምክንያት መጎዳት ነበረኝ። እሱን ሁሉ ነው ያከመኝ። ከዛ ደግሞ መጨረሻ ላይ አስበው ይሄ አጋጣሚ መፈጠር የዚህ ክስተት ከባድ ነበረ። አንድ እኔን ሆነ ስታስበው ከባድ ነው። ሰው ጠርቼ ያኔ ደግሞ በመጥሪያ በምናምን ነው በአንድ ስልክ አትሩ። ሁሉ ሰው ደግሞ እየጻፈ ነው ነገ ኤፍሬም ጋር እያለ እንትኑን ፌስቡኩን ምኑን እያዳመቀ ነው። ያኔ ያለው ሚዲያ እሱ ነው ትልቁ። ብቻ 11 ሰዓት ከምናምን ላይ 1000 ምናምን መጽሐፍ ይዘን ሄድን። እግዚአብሔር ይመስገን እሱም በዕለቱ ነው ያለቀው። ፕሮግራሙ ግሩም በሆነ ሁኔታ ነበር። ዛሬ የሆነ እስኪመስል ድረስ አሁንም ኤነርጂን ይሙላው። አሁንም ከፍ ያለ ነገር እንድትሰጠን ያብቃ። ጤናህን ይጠብቅ። ይኸው በ90ዎቹ እንኳን ሰመረ። እስቲ እንጥራቸው የኤፍሬም ስዩም የኤፊታ ሲዲና አጫጭር ድርሰቶችህን እስቲ ስማቸውን እንጥራቸው። እንግዲህ ተቀዳሚው ያው ከብዙ ህዝቦች ጋር የተገናኘውበት ሶሊያና ነው። ሶሊያና የመጀመሪያው ነው። ከዛ ቀጥሎ የብርሃን ክንፎች የሚል እችቶ ያስመረኩት ሁለተኛው እንደዚሁ የኦዲዮ ስራ ነው። ሶስተኛው ፍቅር እዚህ ቦታ ፈገግ ብሎ ነበር። ከዛ የይሁዳ ድልድይ፣ ተዋናይ፣ ኑ ግድግዳ እናፍርስ፣ ኋላ ላይ መጨረሻ ላይ የሚወጣ ደግሞ አርቲክል ስብስቦች፣ የአዋጁ ጊዜ፣ ሙልኪና ቡና ዋናው ወደ 8-9 ስራዎች ናቸው። ጥቂት ስራዎች ናቸው። እኔ በውስጥ እንደማስበው አይደለም። ለስራ ነው የማስበውን ያክል አይደለም። እንጠብቃለን። ቅድም እንዳልከው ሶሊያና ራሱ በ3 ቢከፈል የሆነ አመታቶችን ይይዛልና ሰተህናል። ሌት ሆነ የሚለው ደግሞ ነፍስህ የሚልህን ደግሞ አዳምጠ ደግሞ በቅርብ ደግሞ በጥሩ ነገሮች እንገናኛለን። ይሄ የማይቀር ነው። ትልቅ ስራ ይኖረኛል። ግን እኔ በውስጤ ብዙ ነገሮች አስባለሁ። ለጸሐፎች በተለይ የድርሰት ስነ ግጥም ሙያ ላይ የጽሁፍ ስራ ላይ ላለ ትንሽ ከባድ ነው፣ ፈታኝም ነው። በተለይ ደግሞ ይሄኛው ጊዜ ፈታኝ ነው። ነገሮች ጠበቅ እያሉ የሄዱበትም ስለሆነ ይፈትናል። በዚህ ውስጥ ሁሉ ነው እንጂ እዚህ ጋር የቤት ኪራዩም እዚህ ጋር ምኑንም እያሰብክ ነው። እና የሆኑ ነገሮች መደላድሎች ቢኖሩ ከሚመለከተው ክፍልም አቅሙ ካላቸውም ሆነ ከበላይ አካል ውስጥ ለእንደዚህ አይነት ነገር መሰጠትና ማስተዋል እነዚህን ክፍሎች ማየት ቢኖር ብዙ ስራ ይሰራል። ህዝብ የሚሰራበት፣ ማህበረሰብ የሚገነባበት፣ ታሪክ የሚቆየው መቼም በሙዚቃ ነው፣ በስነ ቅርጽ ነው፣ በስነ ስዕል ነው፣ በስነ ጽሁፍ ነው። እነዚህ ነገሮች ከሌሉ ታሪክ የለም። ቅርጽ አቁመ ስዕል ከተሰርተ ሙዚቃ አድርገኸው ነው የአንድ ማህበረሰብ ባህሉ፣ ስርዓቱ፣ ወጉ እየተላለፈ የሚሄደው። እነዚህ ከሌሉ ምንም የለም፣ ታሪክም የለም፣ ባህልም የለም፣ አገሪቱም የለችም ማለት ነው። እንግዲህ የ90ዎቹ መልእክት ተሰንደው የተቀመጡ ለህዝብ መደረስ ወይ ደግሞ መድረስ ያለባቸው ትላልቅ ነገሮች እጁ ላይ አሉ። አድናቂ የጥበብ አሳታሚዎች ትልቅ ችግር ቢኖርም ያንን አብሮ የመስራትን ባህል በማዳበር አብሯችሁ ከጎን በመቆም እነዛ ነገሮች እንዲደርሱ እናንተ ምርትና አገልግሎታችሁ እንድታስተዋውቁ የዛ ታሪክ ባለቤትም እንድትሆኑ የ90ዎቹም የኤፍሬም ስዩምም ግብዣ ነው። እንደሚሆንም አምናለሁ። አዎ ትልቅ ችግር አለ። ወረቀትም ልክ እንደ ቅንጦት እንደ ሙዚቃ መሳሪያ ሲገባ እንደ ቅንጦት አገር ማገልገያ መሆኑን እስክንዘነጋ ድረስ የሚያስቸግር ነገር ነው። ያን ሁሉ ተቋቁማችሁ ለምትሰጡ ነገር አሁንም በጤና የካሳችሁ ክብረት ይስጠልን። እኔ አሁን ምንድነው እዚህ ጋር ትንሽ ሳንናገር ማለፍ የሌለብን እንዳታልፍ። አንድ መጽሐፍ ዋጋ እኮ ትንሹ 450-500 ብር ነው። ይሄ በጣም ከባድ ነው። አንድ ሀገር ይሄ ሊደጎም ይገባዋል። ታክስ ኦን ፔፐር ኢዝ ታክስ ኦን ኖሌጅ ይላል አሜሪካውያን። በወረቀት ሳይሆን በሀሳብ ላይ የሚደረግ ቀረጥ ነው ማለት ነው።
ወረቀት ላይ የምታደርገው ቀረጥ፣ ሀሳብ ላይ የምታደርገው ቀረጥ፣ እነዚህ ነገሮች ከሌሉ ሀሳቦች፣ ውበቶች እና የእውነት መንገዶች፣ የማህበረሰብ ግንባታ የሚሰራባቸው ፍልስፍናዎች፣ እነዚህ ነገሮች ከሌሉ የሀገር የለም ማለት ነው። አሁን የምናየውን ቅርጽ ይዛል። መዘላለፉ፣ መተላለፉ፣ አለመገናኘቱ እየበረታ ይሄዳል። ከዛ መድረሻችን እንዴት ይሆናል የሚለው መታሰብ አለበት። ሚዲየም አለ፣ በዚህ በኩል መመጣት ሊቻል ይችላል። ግን ገና ነው፣ እሱ መንገድ ገና ነው እና ከላይ ራሱ መታሰብ ያለበት ነው። ይሄ ሊታሰብበት የሚገባ ነው። በመንግስት ደረጃ የራሱ በጀት ተበጅቶለት አንቱ ወይ ጉምቱ የተባሉ ሰዎች እየተጠሩ ያላቸውን ነገር ለህዝብ ለትውልድ ማቅረብ አለባቸው። አሁን ያሉት አንባቢዎች ሊመሰገኑ ይገባል። 500 እና 1000 ብር ድረስ አውጥተው ስለ መጽሐፍ ፍቅራቸው፣ ስለ ጥበብ ፍቅራቸው ያን ያህል ነገር እየሄዱ ነው መጽሐፍትን እየገዙ ያሉትና ከመታተም በፊት ታትሞም እየገዙ ያሉ ሰዎች፣ ይህን ነገር እየረዱ ያሉ ሰዎች በጣም እግረ መንገዳችን ምስጋናችን ልንሰጣቸው የዓለም ልማችሁ ክብረት ይስጥልን። በርቱ፣ ተበራቱ። ሌላ ሰውንም ጨምሩና ይሄ ነገር በደንብ ይፈንድቅ፣ ከፍ ይበል። ወዳጆቹን ሲያገኝ በአጋጣሚ አድናቂ ነን ሲሉ እንደተለመደው የፋሽኑን ቴንክ ዩ አመሰግናለሁ ብሎ ዞር አይልም። እጃቸውን ጨበጥ አድርጎ ምንን አንብበ የትኛውን አንብበሽ የቱ ጋር ወደድሽው ይላል። ይሄ ከምን አንጻር? ብዙ ጊዜ አይደለም እንደ ሰዎቹ ስሜት ነው። ምናልባት የኔ ኦብዘርቬሽን ስቶክና አላቅም፣ ግን የሚመጡበት መንገድና የሚባልበት ሰዓት ይወስነዋል። ኢንቴንሽን የሚባልበት ሰዓት ራሱ ይወስነዋል። እንደውም እኔ አነፋር ነኝ እንደዚህ በሚሉ ሰዎች ፊት እንደዚህ አይናቸውን እያየሁ እንኳን ለማውራት የምቸገር ነኝ። ይገባኛል ስሜታቸው፣ ፍቅራቸውን አንደርስታንድ አደርገዋለሁ። ይሁን አይነት ግን ንግግር አለ። ኩሸት የሚመስል ንግግር ሲሆን ድለላ የሚመስል ሽንገላ የሚመስል ሲሆን ይባላል። ሰው እንደውም አይቶ እንደው ፍቅሩን ሊገልጽ ይችላል። ግን ሰዓቱም ይወስነዋል። እንደው ያለበት ሰዓትና የሚባልበት መንገድ፣ የሚገለጽበት መንገድ እሱ ወሳኝ ነው። ያኔ ይጠይቃል። ከኔ የትኛውን ደስ ያለ እችላለሁ። ከስሜታቸው አኳያ ኩሸታዊ መስሎ ከተሰማኝ አንዳንዴም ያጋጥማል። እሱ ብዙ አይደለም። መሬት ላይ የሚወድቁ ሰዎች ሁሉ ገጥሞኝ ያውቃሉ። ፊልም አክተር ሆንኩኝ እንደ የስነ ጽሁፍ ሰው ነኝ ገባ እና ለእይታ የቀረበ ሰው ነው እሱን ስሜት የሚያገኘው። በአብዛኛው ቪዥዋል ሲሆን አይደለም። የሙዚቃ ሰው፣ የሙቪ ሰው ምናምን ሲሆን ቅርብ ነው፣ ገብተዋል አይደለም። እንደዚህ ያለው አሁን ሲሆን ደግሞ በጣም ጉልበቴ ሁሉ ይንቀጠቀጣል። ፍቅራቸው ደስ ይለኛል። አብሬ ቁጭ ብዬ ቡና እየጠጣ ሁሉ ማውራ ሰው ነኝ እና እስኪያረፍ ብዬ ማውራ ነኝ። ግን የሆኑ አነጋገሮች ወደዛ ይወስዱኛል። እንኳን ፈተሽከው ምክንያቱንም እንኳን አወቅ ነው። ለምን እንደ ሀሳብም ስለተሰጠ ነው። ኤፊ ቢጫ ወረቀት ይወዳል ጽሁፍ ምን አይነት ስሜት ይሰጣል? ቢጫ ብራ ነው። ጽሁፍ ሲያርፍበት ለአንተ ምን አይነት ኤነርጂ፣ ምን አይነት ተነሳሽነት? እስቲ በአንተ አንደበት። በጣም ነው የሚገርም። አሁን ፈረሰ ህንፃ ቲሩም ፊት ለፊት የነበረ አንድ ህንፃ አስታወስከው? ቲሩም ፊት ለፊት ወርቅ ቤቶቹን ነው ማስታወስ። ወርቅ ቤቶቹ ወደዛ ናቸው። ቲሩም ፊት ለፊት ወይም ትንሽ ሄድ ብሎ ወይም ትንሽ ፈቅ ብሎ እንደዚህ ማተሚያ ቤት የነበረው ከሻበራ ሞላ ከሰራው ሳንደርስ ቲሩ ቱራኮ ቱራኮን እንደዚህ አልፈን ወደዚህ መተን ወደ ወንዙ ጫፍ ጋር ከቱራኮ ወደዚህ ፍሩት ቤቱ አለ። ፍሩት ቤቱን አልፈን ልብስ ቤቶች አሉ። ልብስ ቤቶቹን አልፈን አንድ ነጭ ህንፃ የለም። ህንፃነቱ ራሱ ደስ ይላል። አርክቴክቸሩ ራሱ የሚያምር ህንፃ ነው። እሱ ግራውንድ ስር ማተሚያ ቤት ነበር እና እዛ አጋጣሚው እሱ ነው። ቢጫ እንትን ይወጣ ነበር ሉክ እንደዚህ የተጠረዘ እሱን አገኘው። ገዛን። ውድም አልነበረም። ስጽፈው ደስ አለኝ። በጥቁር ቢጫ ሄደልኝ። ቀለም ኮምፖዚሽን ላይ ለካ ራሱ ይዋሃዳል ጥቁርና ቢጫ እና ወደድኩት። እሱን እየጻፍኩ ሄደና እሱ ሲያልቅ መጻፍ አቆምኩኝ። ረጅም ጊዜ መጻፍ የነበረብኝ ጊዜ ነበር። መጻፍ አቆምኩኝ። ቢጫ ሉክ የለኝም ብዬ ራሴን ትንሽ ምንድነው ጥንቆላ አታስመስለው እንጂ ምናምን ብዬ ተውኩት። ከዛ በነጭም መስራት ጀመርኩኝ። ግን
ያኛው ሌላ ኤነርጂ ይሰጣል። እውነታው እኮ ይሄ ነው። ወዲያው ነው እንድጽፍ ስለሌለ ወደዚህ አጀስት አጠገቤ ካለ ሁሉ የሆነ አንድ ሀሳብ በእለት ይኖራል። የሚገርም አንድ ትልቅ ስራ ነበረኝ አሁን ያልወጣ አሁን ጊዜ እየጠበቀ ያለ ስነ ግጥም ያልሆነ ስራ ጥናታዊ ስራ እሱን ልጽፍ ስል ፓሪስ ያለው ጓደኛ ያልኩ ፋኑኤል የሚባለው አብሮ አደጌ አንድ ዕቃ ፈልጋለሁ አልኩ። ምንድን ዕቃ ነው የምትፈልገው? እዚህ ሀገር ያለው ብዙ ነገሮች አሉ። ምንድን ነው የምትፈልገው? ስልክ ነው አይደለም? ሉክ ነው አልኩት። ምን አይነት ሉክ? መስመር ያለው የሚገርምህ ነገር ሳምንት አልሞላም ሲልክልኝ በሱ ነው የጨረስኩት። መቶ የሚይዙ ናቸው እንኳን ሆነ። ግን አንዳንድ ጊዜ ልክ እንደዚህ ባህር ተሻግረ ያስመጣኸው ወረቀት ደመነፍስ ወይ ደግሞ ከአንተ ጋር የተሰራ አንድ ሶል ያ ቢጫ ወረቀት በጥቁር ሲቀየጥ ይመጣለታል። ግን እንደዚህ የተሟገትክለት ከባህር ማዶ ያስመጣኸው ወረቀትን ጽፈህ መድረክ ላይ ከኦዲየንስ ጋር ስትገናኝ ኤፊ ወይ ደግሞ ኤፍሬም ስዩም ተቀይሮ ካደረሰ በኋላ ወይ ይጥለዋል ወይ ቀድቦ ጫጭቆ ይወረውረዋል። ያ ሀቢት መልእክት አለው። ከቢጫው ሉክ በላይ እኮ ሀሳቡ ራሱ እኮ ይከብራል። ሀሳቡ የከበረ ነው መቅደዴ ውስጥ። ነገር ግን ከስሜቱ ጋር አብሮ መሄድ ነገር እንዲፈጠር ነው ከስነ ግጥሙ ጋር። አሁን የንዴት የብስጭትም አይደለም። እዛ ሀሳብ ላይ ፐርፎርመንስ አድርገው እንደ ፐርፎርመንስ እንደዛ ውሰደው እና የመቅደዴ ጥሎ መሄድ እነዚህ አይነት ድርጊቶች የጉዳዩ አንድ አካል ነው። እኔ እንደውም እሳት ነገር ቢኖረው ላቃጥል እችላለሁ አንዱን ጨርሼ። ከአቀራረብ ጋር የሆነ ፕሬዘንቴሽን እኮ ጥሩ ነው። አቀራረብ ስሜት ይሰጣል። ዝም ብሎ ድርቅ አድርጎ እንደዚህ ብሎ ከማንበብ እሱ ነገር አሉ። ከኋላ ኪስ ያውጥቼ እንደዚህ ትንሽም ከማቅረቤ በፊት ወሬ ማወራው እንትን ውስጥ መንፈስን የመሰብሰብ ራስን የማረጋጋትና አቀራረቡን የማሳመር ጉዳይ ነው እንጂ ከንዴትም አይደለም መገንፈልም አይደለም ምንም አይደለም። ፐርፎርማንስ ተደርጎ መታየት አለበት። ከዚህ ጋር የሚያዝ ነገር አንድ ነገር ልንገር። ኤግዚቢሽን ብዙ ጊዜ ባዛር የሚያዘጋጀ የነበረው ማስታወቂያ ባለሙያ ቢኒያም ከበደ መጽሐፍት አውደሪ በየጊዜው ያደርጋል። የዘጠኖቹ መጽሐፍም አሳትሟል። ሶስተኛው ነው ምናምን ላይ አቅራቢ ነበርኩኝ። ሶስቱንም አቅርቤያለሁ። በዛ ዕለት አቀርብ ነበር። ይዤው የሄድኩት የፈረሱ መልኮች የሚል ጽሁፍ ነው። ከአዲስ አበባ መፈራረስ ምናምን ጋር ጉዳይ ጋር የተያያዘ ነው። አሁን ድረስ ያለው ስሜት ነው ግድግዳ ላይ ያለ ምን ይሆናል። ያን ጽሁፍ ይዤ ሲሄድ 4 ፔጅ እንደሆነ አውቃለሁ። በዚህ በኩል ቢጫ ነው እሱም ሉክ፣ በዚህ በኩል ይታየኛል ርዕሱ አለ ስዕል። ከዛ እንደዚህ ስገልጥ ሌሎች አሉ 4 ነው ብዬ ነው ያሰብኩት። የሆነው ግን ምንድን ነው በጀርባ ያለው ሌላ ጽሁፍ ነው፣ በጀርባ ያለው ሌላ ጽሁፍ ነው። አሁን ወደ ማቅረቤ ልግባ። የፈረሱ መልኮች ብዬ እየተናገርኩኝ እያነበብኩኝ እያቀረብኩ ለህዝቡ ደስ የሚል ስሜት ላይ ነው። ኃይለኛ ከፍታ ላይ ነው። ሁለተኛውን ፔጅ ስጨርስ የለም። ሶስተኛው ጋር ስገባ ሌላ የፍቅር ግጥም ነው። እዛኛው ላይ ሊሆን ይችላል ብዬ ያኛውንም ስገልጠው እንደው ቪዲዮ ቢኒያም ይኖረዋል አንድ ቀን ይጋብዘናል ብዬ አስባለሁ። ተመልሼ ሳይ አዝማች እያልኩኝ ነው። እኔ ቶሎ እንትን አልልም አልሰረቅም። ወደ ድንጋጤው ምናምን ከምገባ ግጥሞቼንም በቃል ስለማቅ ከዛ ውስጥ መስመሮች እየመረጥኩ እላለሁኝ። ደግሜ ሰው የለም። ሁነኛ ቦታ ላይ ነው። በጣም ከፍ ያለ ስሜቱ ከፍ ያለ ክላይማክስ ላይ ያለ ስሜት ነው። ከመፍረስ ጋር ያሉትን ጉዳዮች ይዞ ነው እያወራ ያለው። ስፍራዎች ይጠራል። ከልደታ እስከ እንደዚህ እያለ ብዙ ምን አደረኩኝ አስቀመጥኩትና ሙዚቃ የሚጫወቱትን አቁሙ አልኩና ጸጥ እንዳለ የመፍረስ ስሜት ምን ማለት እንደሆነ እንዲገባኝ ይህን ግጥም እዚህ ጋር አቋርጠዋለሁ ብዬ ወረድኩኝ። የኔ ጌታ ይህን ያደረኩት ክበር ኤኒታይም ስቴጅ ላይ ምን ሀፕን ሊያደርግ እንደሚችል ስለማይታወቅ ይሄ ዲሲፕሊን 3 ነገር እያሰብኩ ነበር። አንደበቴ አዝማች ይላል። እስኪ ደጋግሜ ያዋሉ የለም ሌላ ፍቅር ነው። ስለዚህ ምን መጨረስ አለብኝ ስል ርዕሱ አገናኘኝና ዛሬ ገና ነው የማወራው። አንተ ላይ ነው ያወራሁት ዛሬ መጀመሪያ። እውነቴን ነው። እኔ በጣም ለኔ ኢምፕሬሲቭ ብርቅ ሆኖብኝ የሰማው በፊታችሁ እንግዲህ ይሄ ነው ከፐርፎርማንስ ጋር በተገናኘ። አሁን ይሄ አያሳፍርም። አየህ አጋጣሚው ተፈጥሯል። ምክንያቴ ግን አስኪያጅ ነው።
ምክንያቴ በጣም አስኪያጅ ነው። ምን እንደ ገጠመኝ ታውቃለህ? የዛ ዕለት ቀጥታ ወደ ውጭ ነው የወጣሁት። አየር ማግኘት ፈለግኩ ምናምን። ወደ 3000 ሰው ምናምን ያህል ትልቁ አዳራሽ ውስጥ ነው ቆሜ ያለው። ኡመር የሚባል ልጅ ካልተሳሳትኩ ስሙን መጣ። ኤፍሬም እኔ ነጋዴ ስነ ጽሁፍ እወዳለሁ አለ። እንዲሁ ማስታወሻ እንዲሆነ ግን ብሎ ስካርፕ ሰጠኝ። ዶልቼ ኤንድ ጋባና ስካርፕ ነው የሰጠኝ። እኔ ግን ያለሁት የታሪጌው ነው ያን 2 ፔጅ ላይ ነኝ። ግን ደስ አለኝ። ህይወቴ ውስጥ ባለችው ትንሽ ታሪክ ላይ ይሄ አጋጣሚ በጣም ትልቁን ቦታ ይዛል። ዛሬ ነው ፊት ለፊት ያወራሁት። ስካርፍ ተሸለምክ። ያ ስተት ፈጠራን ሰጥቶ ዴሊቨሪ ያደረገው ነገር በቃ ህዝቡ የሚያውቁት እኮ አሉ። ሌላ የደምሶ መርሻ ሲዲ ሲመረቅ ያነበብኩት ግጥም ነው፣ ይታወቃል። እንዴት እንደሆነ ስሜቱ የሚያውቁት አሉ። እዛ ውስጥ እንግዲህ ገብቶኛል። ስካርቫ ተመችታኝ ነው። ኤፍሬምና ስካርቭ ሁሉም ሰው በቃ የሱ ልኬት ያለዛ ነገር አንድ ነገር እንደሚጎልበት ሰው ጋር ታትሞ ያንተ ብራንድ ያንተ ሎጎ ነው። ስካርቭ መውደዱ፣ አንገት ላይ የሚንጠለጠል ነገር መውደዱ ምን ሙድ ይሰጠዋል? ሙቀት፣ ለፈጠራ የሚያግዝ ነገር እንደ ስታይል ሀቢት ከኤፍሬም ጋር የተሰፉ ናቸው። እሱን ሰው ቢያውቀው ደስ የሚል አይመስልም? አሁን እንደውም አንዳንድ ቀልዶች ይቀልዳሉ። ይህን አስመልክቶ ብዙ ገጣሚ ያለይም መዘውተር ሳሌዎችም ጋር እልል ማለት አትወድም። አንዳንዴ አሁን ለምሳሌ አለ የባንከር ስታይ ቤቱ አይነት ነገር ነው። የሆነ ባንክ ሰው ስታይ የሆኑ ልኩ የሚጋበዝ ስፍራው ላይ የሚጠይቀውን ሆኖ የሚገኝበት አለ። የሕክምናውን ባለሙያ ጋውኑን ሲያደርግ እኮ ሰዎች አይተውት ትንሽ መጽናናትም እኮ ያገኛሉ አይደለም? ዶክተሩ የሚለዩት በዛ ነው። በሸሚዙ መጥቶ እኮ ይላቸዋል። ያደረገው ነው ግን ዶክተር የሚመስላቸው። አየኸው መገለጫው። የስካርፕ ትልቁም ቦታ ይዞ የታየው በፈረንሳይ አብዮት ላይ ነው። ቀይ ስካርፕ ለባሾች እንደዚህ የጎሉበት ነው። በየኮፊ ሾፑ ክርክር፣ ዲያሎጎች ነበሩ። አሁን ኮፊ ሾፕ የምንላቸው ውስጥ በጣም በየፈላስፎቹ፣ በገጣሚዎቹ፣ ደራሲዎቹ የሚገናኙበት ነው። እዛ ውስጥ ፈረንሳይን አስመልክቶ ሀገራቸውን አስመልክቶ ማለት ነው፣ ህይወትን አስመልክቶ፣ ውበት ጥበብን አስመልክቶ ኃይለኛ ዲያሎግ የሚደረግበት ነው። የፈረንሳይ አብዮት የተነሳው ከስካርፕ ለባሾች ነው ይላሉ። እንደውም ቀይ ስካርፕ ለባሾች ነበሩ። ያው ቀዩ ትንሽ ወደ ኮሚኒዝም ሳይድ ያደርጋል። ይሄ ያለው ከዛ ደግሞ ወደ ቤተክርስቲያን ወይም መንፈሳዊ ውስጥ ስገባ እነ ኤልያስ የሚያደርጉት መጎናጸፊያ ይባላል። አሁን አየሁ እዚህ ጋር ነው ስካርፍ የሚባለው፣ እዛ መጎናጸፊያ ይሆናል ደግሞ እሱን አድርጎ በዛ በኩል ለደቀ መዝሙሩ ለኤልሳ በረከትን በመጎናጸፊያው እኮ ነው መጎናጸፊያውን ይሰጠዋል። የእሱ ሀብት 7 እጥፍ እዚህኛው ላይ ያድራል። ፒካሶ ይባላል። ፒካሶ የብራክን ነው የሞዲግሊያኒን ቆብ አድርጎ ነው የኖረው። ቆቡን ያ እንግዲህ በፒካሶ ጊዜ የኖረ ሰዓሊ ነው። እሱ ሲሞት የእሱን ቆብ ነው ብዙ ጊዜ አድርጎት የኖረው። አየሁ ትንሽ ስፒሪቱን አክብሮት የሚገለጽበት ስሜት ነው። አሁን ይሄን እንደ ታሪክም የወሰዱት ሰዎች ዝም ብሎ ነገር አይደለም። ልምዱ ከዚህ የተፈጠረ ይሆናል። ይህ ደግሞ ወጣ ስል በሆነ ጊዜ ለመደብኝና ካላረኩ እኮ የሚገርም ነገር አሁን ካላረኩ ምን ነው ዛሬ የሚሉ ሰዎች አደበሩ። እንደውም አሁን ያስለመድኩት አሁንም ስካርፕ ብዙ ጊዜ ማላረገው ዶክተር ጋር እስኪያደርሰኝ ድረስ ስለደረሰ ነው። እሱን ሳውልቅ ሳልበሳል እየሆንኩኝ ቀስ እያልካለ ሌላ ትንሽ ሳሳ ያለ ስካርፕ እያረክ ምን እያረክ አስለምደው እያለኝ እንደውም በህይወቴ በጣም የምወደው ነገር አሁን ስካርፕ ነው። በጣም ደስ ይላል። ክቡራን ተመልካቾቻችን ለእኔ አሁን የአንዳንዱን ነገር ከምክንያት ጋር በመሆኑ ያለኝ የበፊቱ ፍቅር አለ አይደል? አሁን ልክ በያሬድ ነጉ ከዚህ በፊትም ሌላ ሙዚቃ ሊኖር ይችላል ጨመረ ምናምን አይነት ስሜት ነው ፍቅሬ። ከበሬታዬም ሞር ጨመረ። ኤፍሬም አሁንም ስለ እውነት ከልቤ እኮ ነው ማወራ። እድሜና ጤና ይስጠን። አሜን። እኩያም ይላል አይደል? ወዳጅም ይላል። ተባረክ ማለት ይችላል እንዴ? ዋናው እሱ ነው እንጂ ተባረክልኝ። መዝጊያ ማድረገው ከመሸ መጣ የሚል የህብስትን ሙዚቃ ወይ ጉድ መዝጊያ እናድርገው። ለምን ጥሩ ቁም ነገር ደስ የሚል ነገር አውርተናል። ከመሸ መጣ የህብስት ጥሩ ዘፈን ጨዋታ ሲደራ ወይ ቀዝቀዝ ሲል ወይ ደግሞ ጥግን ስትይዝ ኢንቫይሮመንቱ ደስ ሲል ወደ ደስ ብሎ የምታስከፍተው ሙዚቃ ነው። በማን ግብዣ ለማ ምን አይነት ስሜት ይሰጣል? ቃላቶችም ስለሚገዙኝ ይሆናል። ቃላቶች በተለያየ መልክ ይገለጻሉና ስሰማው ደግሞ አሁን ሙዚቃ ሆኖ እነዚህ ነገሮች ይገዙኛል። አንዳንዴ ከህይወቴ ጋር ላይገናኙ ይችላሉ። እውነት ለማውራት
ከዛ ማሳልፋቸው ሙዚቃዎች እኮ አሉ። ሲመጡ ግን አሁን ይህን ሙዚቃ እኔ ከፍሬዘር ጋር 9 ጊዜ ሰምተነዋል። እኔ ፍሬዘር ላይ ያጋባሁት በአንድ ቀን። አዎ ህብስት እየሰማሽ ነው አይደል? የምንወደው የወዳጃችን ቤት አለ፣ ደራሲዎች፣ ዜማ ደራሲዎች። ይኸው ጉልበቱ የወዳጃችን ቤት አለ፣ ፐብ ነገር ነው እና ስሙም ይጠራል ነበረ ኖቭል ሃውስ የሚባል ኖቭል ሃውስ። አሁን ብዙ ጊዜ የሚግባባው ፍሬዘር ነው። ከዛ በኋላ ነው እኔ ከልጁ ጋር እየተግባባን የመጣ ነው እና ብዙ ጊዜ ተደጋግሞ ተሰምቷል። በእርከን ደረጃ ግን ካወጣንለት 9 ጊዜ ሰብተሏል። ይህ ሙዚቃ ነው። ይኸው ከመሸ መጣ የህብስት ጥሩነህ ዘፈን ማለት ነው። ቃሉ ደስ ይላል። ውስጡ ያለው ፍሬ ነገር በጣም ኃይለኛ ነው። ራስን አስቀምጠህ ስትሰማው እሷ የምትልበት መንገድ ደግሞ ግጥሞቹን የምትልበት መንገድ አንዳንዴ እኮ ሙዚቃው ይሰራና ስነ ግጥሙ የሚሰራና የሚባልበት መንገድ ሲጎል ባዩ አየህ ሊያሳንሰው ይችላል። ግን ዘወይ እሷ የምትልበት መንገድ ነገሩን በጣም ይገልጸዋል። ነው ከመሸ መጣ ቀኑ ካለፈ ደጅ ቄጤማ ረግፎ ሾክ አረፈ። ከመሸ መጣ ቀኑ ካለፈ ደጅ ቄጤማ ደርቆ ሾክ አረፈ። አየሁ ወጣትነቱ ሄዷል። እሾ መብቀል ጀምሯል። ሌሎች ቂሞች ምኖች በቀሎች ሾክ አረፈ። አንተ በአንድ ቃል ኪዳን 2 ቤት ሰሪ። በጣም በአንድ ቃል ኪዳን ነው። አየህ አንድ ማላ ነው የሚያደርገው። የትዳርም ቢሆን እኮ እንደዛው ነው። ስለ ፍቅርም ቢሆን እዚህም ወድሻለሁ እዚህም ወድሻለሁ በአንድ ቃል ኪዳን ነው። ግን 2 ቤት ነው የሚሰራው። ምን ነው ደርሶ መሆን ማተባሳሪ ታማኝ መሆን እኮ አላለችም። ማተባሳሪ ለምን ትመስላለህ? በጣም እንደው ለእምነቱ የቆመ በጣም ለሚናገረው ቃል ራሱን የሰጠው ሰው መስለህ ለምን ትታያለህ? እንትኑ ራሱ ይከታሃል። ከዚህ የተነሳ ነው እንጂ በጣም ብዙ ሙዚቃዎች ወዳቸዋል። ክቡራን ተመልካቾቻችን እኛ 90ዎቹ ከኤፍሬም ስዩም ጋር የነበረን ጨዋታ በጣም ብዙ በሌላ ጉዳይ ከሌላ መጽሐፍ ጋር ከሌላ ድግስ ጋር በሌላ ቀን የቆጠብነው ጨዋታ አለ ለእናንተ መድረስ ያለበት። ግን ስንጀምር እንደተናገርነው አምሳሉ የጋሽ ጥላሁን ገሰሰ ዘፈን ላይ እንደሚቀና ምን ነው እኔ በጻፍኩ ብሎ እንደሚመኘው ዘፋኞች አግኙት እስቲ ቀለም ተዋዋሱ። ያንን ስሜት የሚያወጣበትን ዘመን በእናንተ ድምጽ ደግሞ እስቲ ይሞካል። ድርሰቶቹን የሚያቀብለን የነበረን ቆይታ ደስ ብሏችሁ ወዳጆቹን አይናችሁን አጥባችሁ በስልካችሁ በቲቪ መስኮት እንዳያችሁ እርግጠኛ ነን። ከፈጣሪ በታች በያላችሁበት ክብረት ይስጥልን። እኛ 90ዎቹ ነን። ኢትዮጵያ ለዘላለም ትኑር። እፍዬ ክበርልኝ። ውድ ነው ማድረግ። በጣም ነው የማመሰግነው። ደስ የሚል ጨዋታ ነው ያደረግነው። እውነት ለማውራት እግዚአብሔር ያክብርልኝ። አሜን። የመድኃኔዓለም ያለ አይድል ናቸው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ